እንደምን ከርማችኋል ክብራትና ክብራን እንኳን ለ1446ኛው የአረፋ በዓል በሰላምና በጤና በፍቅር አደረሳችሁ አደረሰን ያለነው ጀጎል ጠቅላላ ሆስፒታል ነው ከሐረሪ ቴሌቪዥን ጋር በመተባበር እንግዲህ ልዩ የኢድ አልአድሃ የአረፋ በዓልን በልዩ ሁኔታ ወደ እናንተ ለማድረስ ተገኝተናል የተለያዩ ፕሮግራሞች አሉ እንግዲህ በርካታ በዓሎች የበዓል ፕሮግራሞች አሉን ከስቱዲዮም ደግሞ ምን ጋብዛቸው በርካታ ፕሮግራሞች ስላሉን ፕሮግራሞቻችንን እንዲጋብዙልን በታላቅ አክብሮት እንጠይቃለን በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ የመጀመሪያው እንግዲህ ፕሮግራም የሚሆነው የሆስፒታሉ ስራ አስኪያጅ እዚህ እንግዲህ የበዓል ድባብ ላይ ነው ያለነውና እዚህ መተው እንኳን አደረሳችሁ መልእክታቸውን እንዲያክሉልን እናደርጋለን በማስከተልም ደግሞ አንቺ ከስራ ባልደረቦቻቸው ጋር ምን ይመስላል ገጠመኞቻቸው ምን ይመስላል የሚነውን ቆይታ እናደርግና ተመልሰን እንመጣለን በእያላችሁበት ጥሩ ቆይታ ይሆንላችሁ ሰላም ናችሁ ዛሬ ተገናኘንበት ዋናው ዓላማ ይታወቃል የ1446ኛ የኢድ አልአድሃ አረፋን ለማክበር በጋራ ነው የተገናኘነው ከሐረሪ ብዙሃን መገናኛ ጋር በመሆን ነው ስለዚህ ዛሬ የምናከብረው የአረፋን ባህል በተለይ የጁገል ጠቅላላ ሆስፒታል ሰራተኞች እንደዚህ በጋራ ሙስሊሙም ክርስቲያኑም አንድ ላይ ተሰብስበን ስንገናኝ እንዴት እንደምናምር ከመድረክ የሚቀመጥ ሰው ነው የሚያቀውና በጣም ታምራላችሁ አንዴ ለራሳችሁ ዛሬ የኢድ አልአድሃ አረፋ በዓል አከባበር የተለያዩ ዝግጅቶች ይኖረናል በዚህ ዝግጅቶች ላይ ሁላችሁም በትግስት ጥሩ ተሳትፎ እንድትሳተፉና አዝናኝ የሆኑ ቀልዶች ገጠመኞች የተለያዩ ነገር ከናንተ እንጠብቃለን የዛሬ ዋና ዓላማ የኢድ አልአድሃ በጁገል ጠቅላላ ሆስፒታል የሚከበርበትን ዓላማ ስናይ አንደኛ መተሳሰባችንን ፍቅራችንን አንድነታችንን የበለጠ ምናጠናክርበት ይሆናል ማለት ነው ሁለተኛ እዚህ ጋር ሁላችንም የየራሳችን ኃላፊነቶች አለብን መንግስት ያስቀመጠን በተለይ ታካሚዎቻችንን ጤንነታቸው ተጠብቆ በሽታቸው ተወግዶ ወደ ቤታቸው በሰላም እንዲሄዱ ነው የምንፈልገው ስለዚህ ሁላችንም የተሰጠንን አደራም ቃል ምንገባበትና እጅ ለእጅ ተያይዘን በጥሩ ስነ ምግባር ካስተማሮቻችንን ደንበኞቻችንን አስተናግደን በፈገግታ በርካታ ከሆስፒታሉ እንዲወጡ እንፈልጋለን ይሄን ለማድረግ ቃል ተገባላችኋል የዛሬውን በዓል በማስመልከት እንደ ሆስፒታላችን የምንሰጣቸው የተለያዩ አገልግሎቶች አሉ የሆስፒታሉ ደረጃን ስናይ ሆስፒታላችን በጠቅላላ ሆስፒታል ደረጃ ነው ያለው የሚሰጣቸው አገልግሎቶች በጣም ሰፊ ናቸው በደረጃው የሚሰጣውን አገልግሎቶች በስታንዳርዱ የተቀመጠውን እየሰጠነው ያለው የቀዶ ህክምና የእናቶችና ህፃናት የወሊድ አገልግሎት የዲያሊሲስ አገልግሎት የማህፀን ህክምና እና የተመላላሽ ህክምና የኢመርጀንሲ የፋርማሲ የላቦራቶሪ የአልትራሳውንድ ኤክስሬይ ሰፊ ነው ሁሉንም አገልግሎቶች ለህብረተሰባችን በጥራት ለመስጠት እየሰጠንም ነው በጥራት ለመስጠትም ቃል የምንገባበት ይሆናል ይሄንን በዓል በማስመልከት ሌላው በመጨረሻ የኢድ አልአድሃ ስናከብር ሁላችንም ከየመጣንበት አካባቢ አቅመ ደካሞቹን ከኛ በአቅም እኛ ምንሻላቸውን ከመደገፍ አንፃር በመተሳሰብ ጎረቤት በመጠየቅ የታመመውን በመጠየቅ አብሮነትን በማዳበር አንድነታችን እንደ ኢትዮጵያዊነት አንድነታችንን ምናጠናክርበት በተለይ ደግሞ ሙስሊም ወንድሞቻችን እህቶቻችን ያው ይህ በዓል
አሉ በቁርአንም ከተቀመጠው ትልቁ በዓል ውስጥ አንደኛው ነው አይደል አቅም ያለው ኡድሂያ ወይንም በጋርዶ 1/3ኛው ለጎረቤት 1/3ኛው ለቤቱ 1/3ኛው ደግሞ ለዘመዱ የሚሰጥበት ነው ስለዚህ አቅም በፈቀደ መጠን ያን ምናረግበት በካልቻለን ደግሞ በአቅማችን አቅመ ደካማ ለሆኑ ቤተሰቦቻችን ጎረቤቶቻችን አካባቢያችንን እያየን መረዳዳት ግዴታ ይሆንብናል ማለት ነው የታዘዝነው ትእዛዝ ስለሆነ ስለዚህ ከክርስቲያን ወንድሞቻችን ጋር ደግሞ በጋራ ማክበራችን ልዩ ያደርገዋል አንድነታችንን የበለጠ የሚያጠናክረው ይሆናል ስለዚህ እንኳን ለ1446ኛው ኢድ አል-አድሃ አረፋ በሰላም አደረሳችሁ ማለት ፈልጋለሁ አመሰግናለሁ ተመልካቾቻችን እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እንላለን የምንገኘው በሐረር ጀጎል ጠቅላላ ሆስፒታል ልዩ የበዓል ፕሮግራም ነው ያዘጋጀን ወደ እናንተ ያደረሰ የምንገኘው አሁን ደግሞ አጠገቤ እንግዲህ ሴቶች ባለሙያዎች ናቸው የህክምና ባለሙያዎች በሙያቸው ውስጥ ምን አይነት ገጠመኝ አጋጥሟቸዋል እንዴት ነው የህክምና ስራ ምን ይመስላል በተለይ ደግሞ ከሁለቱም ምናልባት ካልተሳሳትኩ በማዋለጃና በማህፀን ጽንስን ክትትል ውስጥ እንሰራናት ስለሙያው ምን ይመስላል መቼስ ወደ ሙያው ገቡ የሚለው ያወራን ቆይታን የምናረጋው አብራችሁ እንድትሆኑ እንጋብዛለን ምናልባት ወደ ኋላ ልመልስሽና እንዴት ነበር አገባበሽ አንዳንድ ጊዜ በልጅነታችን እንዲህ ቢሆን ሳደግ እንዲሆናል ነው እንላለን አይደል በህክምናው ውስጥ የመግባት ምኞት ነበርሽ አው ያው አልም ነበር ተማሪ ሆኜ ብዙ ጊዜ ተማሪ ሆኜ ሆስፒታል ላይ ጤና ጣቢያ ላይ ሲሄድ የሚያጋጥመኝ ነገር አንፃር እኔም ወደ ሙያው ብገባ ብዬ አስብ ነበር በአጋጣሚ ደግሞ ትምህርቴን ስጨርስ ወደ ሙያው ገብቻለሁ አዋላጅ ነርስ ሚድዋይፈሪ ሆኛለሁ እዚህ ሚድዋይፍ ሲባል ወይ የህክምና ስራ ሲባል በዓልን አይልም ቀን አይልም ማታ አይልም 24 ሰዓት አገልግሎት ነው የሚሰጠው እንደምታዩ በበዓል ቀን እዚህ ስራ ላይ ነው ያለነው እየሰራን በመንገኝበት ሰዓት አንድ እናት ልትወልድ ትመጣለች በመትመጣበት ሰዓት እናትም ጤና ለህፃኑም ጤነኛ ሆኖ ደስተኛ ሆኖ በበዓሉን ቀን ወደ ቤታቸው ተመልሰው ሲሄዱ በጣም ያስደስተኛል ደስታዬን ከፈላለሁኝ እኔም በተቃራኒው ደግሞ የሚደሙ እናቶችን ይመጣሉ እንደዛው ካለው ጤና ባለሙያ ጋር በመረባረብ ከላይ እስከታች ባለው ባለሙያዎች ያችን እናት በተቻለን መጠን ከሞታት ርፈን ተጨማሪ ደስታ ይሰጠኛል ማለት ነው ጥሩ መለሳለሁ ዳንቺ ወደ ሙያው እንዴት ገባሽ ምን ይመስላል አገባበሽ ያው ወደ ሙያ የገባሁት 2007 ዓመተ ምህረት ነው የተቀጠርኩት በጣም ደስ ከሚለው ያው እኔ በጊዜው ሜዲካል ላብራቶሪ ባለሙያ ነኝ እኔ ፍላጎቴ ሁሉ ጊዜ ሴቶችን የመርዳት ነበር ሁሌም ማስበው እንደ ምኞቴ ሚድዋይፍ አዋላጅ ነርስ ነበር መሆን የነበረብኝ ግን አጋጣሚ አላህ ስራ ሆኖ ያው ሁሉም ሙያ ነው እንደምንም ላብራቶሪ ተምሬ በላብራቶሪ ሙያ ያገለገልኩ ነው ያለሁት እንዴት አገኘሽው ሙያስ ከገባሽ በኋላ በፊት የነበረሽ መረዳትና አሁን ከገባሽ በኋላስ በጣም ደስ የሚል ነው ለምን ከማያየውና ሰጥ የነበረው አሁን ተመልሶ አሁን እኔ እየሰጠው ያገለገልኩት ባለው በጣም ልዩነት ነው ደስ በሚል ሙያዬ በጣም የወደድኩት እየሰራሁት ነው ያለሁት ምናልባት እንደዚህ አይነት በዓላት ሲኖሩ አሁን በእስልምና እምነት ተከታዮች ትልቅ በዓል ነው አረፋ በዓል ሴቶች ደግሞ በበዓል ብዙ ስራዎች ይኖሩባቸዋል እናንተ ደግሞ የጤና ባለሙያዎች ናችሁ በጤና ባለሙያ ያ በዓል ቀንም ስራ ላይ መቆየት አለና እንዴት ነው የምታሳልፉት በዓል ሲሆን በአጋጣሚ ስራ ላይ ብትሆኑ እኔ በጣም ደስ ይለኛል ዛሬ የታመመ የተቸገረ ቤቱን ማቆንጥሎ
እዚህ ሆስፒታል የታከመ እንትን ያሉ ሰዎች አሉ ያንን አብሬ ሆኜ በዚህ በማሳለፌ በጣም ደስ ይለኛል ለምን ዛሬ እኔ ጤነኛ ነኝ አልহামዱሊላህ ታሞ ቤቱን ጥሎ ልጆቹን ቤተሰቡን ሁሉም ነገር ዛሬ እናንተ አላችሁ ተብሎ እኛን እገዛ ለማግኘት የመጡ የታከሙ ያሉትን በማገልገል በጣም ደስተኛ ነኝ ደስ ይለኛል ጥሩ በዓል ሲሆን ቤት ከቤተሰብ ጋር ምናልባት ከስራ ውጪ ቤት በመታሳልፊበት ሰዓት በዓል እንዴት ነው የምታሳልፉ በዓል እንደሚታወቀው የአረፋ በዓል በተለይ ደግሞ አረፋ በልዩ ሁኔታ ይከበራልና እንዴት ነው እኔ የአረፋን በዓል በተለይ በጣም በተለየ መልኩ ነው የምናከብረው በዓል ካሉት ከእስልምና አመት በዓሎች ሁለት ነው ያለው አንደኛው አረፋ ነው አረፋ በጣም ትልቅ አመት በዓል ነው እንደሚታወቀው አረፋ የሚከበረው ለአረቅ 3 ቀን ነው ከአረፋ ቀን ውጪ ያንንም እኛ እንደሚታወቀው በተለየ መልኩ ነው የሚከበረው ያለው ኡድሂያ አድርጎ ያከብራል የሌለው ባለው አቅሙ ባለችን አቅም እስላም ክርስቲያኑ አንድ ላይ ተሰብስበን ባለችን አቅም ያለንን አብረን ተቋድሰን አብረን ነው የምናሳልፈው ምናልባት የተለየ ትዝታ አለሽ በልጅነትም ሊሆን ይችላል ወጣትነትም አሁን ባለሽም ያረፋ በዓል ሲመጣ ወይም ሌላም በዓል ስታከብሪ ወደ ኋላ በትዝታ የሚወስድሽ ነገር አለ በዓል ላይ ሆነሽ ያጋጠመሽ ገጠመኝ ሊሆን ይችላል ያው ሁሉ ጉጉት ነው መቼም አመት በዓል ሲባል ትጓጓያለሽ ከሌሎች ከቀናት ይልቅ የአመት በዓሉ በጣም ደስ የሚል ነው ብዙ ነገር ታሳልፊያለሽ ብዙ ነገር አገኛለሁ ብለሽ የምትጠብቂበት ቀን ስለዚህ ይሄ ነው ብዬ የሚገምተው ይሄ ነው ብዬ የሚገልጸው ራሱን ካለ ነው እሺ ያው አንድ ላይ ካተሽልሽ መልሽልኝ ነው በስራ ቦታሽ ላይስ ገጠመኞች አጋጥሞሽ አያውቁም ያው ብዙ በሽታ ዘና ያልሽበትም ሊሆን ይችላል ተደስተሽም ያለፍሽበት ያዘንሽበትም ሊሆን ይችላል ባለውና ያው ዘና እንበልም ብለን ነው ዘና የሚያረግም ገጠመኝ ካለ እንሳቅ ይሄ ነው ብዬ እስቲ መጀመሪያ ላይ ቴሌስታትና ተመልሼ እንመለሳለን እሺ በዓልን በተለየ ሁኔታ የምታሳልፈው ያረፋ በዓልን ትዝታም ካለሽ እንዴት ነው የምታሳልፈው ስራ ላይም ከሆንሽ ቤትም ስትሆኚ አው ብዙ ጊዜ እኛ እንዳልኩሽ የጤና ባለሙያዎች እዚህ ሆስፒታል ላይ ነው ሞር ምናሳልፈው ያ ሆስፒታል ውስጥ የምንሰራው ነው የምንሰጠው አገልግሎት በበዓል ራሱ ሌላ ደስታ የተለየ ይሰጣል እዚህ አገልግሎት ሰጠን በጨረስኩበት ሰዓት ሆስፒታል ውስጥ አገልግሎቱ ወደ ቤቴ ሲሄድ ድጋሚ ደግሞ ከቤተሰቦቼ ጋር አሳልፋለሁኝ ማለት ነው ከጎረቤት ጋር ክርስቲያን ሙስሊም ሳንል ሁላችንም በአብሮነት በጋራ ሆነን እሱ ራሱ የተለየ ደስታ ይሰጣኛል እውነት ነው የተለየ ትዝታም ካለሽ በተለይ በአረፋ በዓል ነውና ምናልባት እርድብ የሚከናወንበት ነው በልጅነትሽም ትውስታ ካለሽ የልጅነት ትዝታማ ደስ የሚለው ነገር ቢኖር ልብስ ሲገዛ ልብስ ማንደኛ እንጓጓለን የኛው ልብስ ለብሰን ደግሞ ዞርን ምናረጋው ነገር አለ አይደለ የተለየ ደስታ ጁዋጁ እንላለን ወጣ ብለን ምናረጋው እኔ ግን ከሁሉም ደስ የሚለኝ የተወለድኩት ገጠር አካባቢ ነው የተወለድኩበት አካባቢ ብዙ ጊዜ በመኪና እንደዚህ መንቀሳቀስ የለም እዚያውን ከተማ ነው ስትንቀሳቀሽ ባጃጅ አለ ታክሲ አለ ደግሞ ድሮ እንዳሁኑ አይደለም እኔ በዛ ጊዜ መኪና ብርቅ ነበረ እና አንድ ባስ ነው የሚመጣው ያቺ ባስ ስትመጣ ሁላችንም ተሰብስበን ሳንቲም እየከፈልን ነው እዛ ባስ ውስጥ እየጨፈር የሆነ ቦታ ወስዶ ይመልሰናል በሳንቲም ከፍላችሁ ሳንቲም ከፍለና ትንሽ ርቀት ነው የምትሄዱት የተወሰነ በቃ አለ የዛችን ዞርን ለመምጣት ያህል የተለየ ስሜት ይሰጠኝ ነበር ልጅነትም ስለሆነ ልጅነት ትዝታዬ አንደኛው እሱ ነው ሁለተኛው የሚገዛልኝ ልብስ አለ አይደለ ይሄ ትዝታዬ አሁን ላይ ልጆች ካሉ ምናልባት ትዳር ካለ ልጆችሽ ላይ ምን ታያለሽ በዓል ያንቺ ልጅነትና አሁን ላይ ያለው ምን አሁን ያለው ደግሞ ከድሮ ይለያል ያሁኑ ልጆች ፍላጎታቸው በጣም ሰፊ ነው እኔ እናት ሆኛለሁ ለልጆች ምን አይነት ምን ባረግላቸው ነው የሚያስደስተው ነው ተከትዬ ማረጋው በዛ መልኩ ነው ማሳለፈው ምናልባት ገጠመኝ ስራ ላይ ያሳለፍሽው ካለ አይ እኔ ብዙ የተለየ ብዙ ገጠመኝ የለኝም ግን ያው ያጋጥማል አለ አይደለ ስራ ላይ ስትሆኚ ብዙ የሚያሳዝኑ ነገሮች ያጋጥሙሻል ብዙ ደስታ የሚሰጡሽ ነገር ያጋጥሙሻል ሁሉንም አቻችለን ነው አብረን በተለይ ያው እናንተ ሴቶች ላይ ነው የምትሰሩ በተለይ ስፔሻሊ አንቺና እስቲ ምን ይመስላል ከማህፀንና ጽንስ አገልግሎት ጋር ቀደም በመግቢያሽ ላይ ነግረሽኛል አይደል መፍሰስ ብዙ ችግሮች ያጋጥሙ ይችላልና እንዴት ነው እስቲ ይሄንን ብታወሪ አሁን እንደ ሆስፒታላችን ስናይ ብዙ ጊዜ ለውጡንም ብታወሪልኝ ያለው ከበፊት አሁን ቢነጻጸር
ብዙ ነገሮች ተለውጠዋል አሁን ድሮ ስንል ብዙ አቅርቦት ላይ የነበሩ ችግሮች ሊኖር ይችላሉ የአምቡላንስ ችግር ሊኖር ይችላል ግን ከድሮ አንፃር ስናይ ነው አሁን ባለው ሰዓት ግን አንድ እናት ከገጠርም ወደ ከተማ ስትመጣ በአምቡላንስ ስትመጣለች እኛ ጋር አቅርቦት ላይ ተዘጋጅተን ስለሆነ የምንጠብቃቸው ብዙ የተለያዩ ነገሮች አሉ ከድሮ በጣም ብዙ ለውጦች አሉ በተለያው በግንባር ቀደም የሚቀመጥ ይሄ የተሻለ ደረጃ ደርሷል ምንለው ነገር አለ በተለይ በእናቶች ላይ ያው ክፍሉ ስለምሰሪ አንደኛ ነገር እናቶች አገልግሎት ስንሰጥ እንደምታወቀው የገጠር ሰው ብዙ ተዘጋጅቶበት አይመጣም ምጥ ይዛትና ወደ ጤና ጣቢያ ትሄዳለች ብዙ ሳንቲም አታዘጋጅም ልትደማም ትችላለች አሁን ይሄን ነገር እንደ ሆስፒታላችን ሲመጡ አስቀድመን ነው ዝግጁ ሆነን እንጠብቃቸው ማለት ነው አንደኛ በመድኃኒት ደረጃ ሁለተኛ ደግሞ በባለሙያው ራሱ ሶስተኛ ደግሞ ደምም ሊፈስ ይችላል በማለት ሆስፒታላችን ብዙ ጊዜ በተደጋጋሚ ደም እየለገሰ ያዘጋጃል ደም ጥረትም እንዳይመጣብን ከዛ አንፃርም ዝግጁ ነን ያው ከፈጣሪ ጋር ጥሩ ወደ ሲስተር ሄደና ገጠመኙን ካስታወሽ እንውሰድ እኔ ገጠመኝ ምነው ሁሌ አመት ባል የክርስቲያን መሆን እስላምም ቢሆን የሚያጋጥመኝ ስራ ቦታ ነው ሁሌ ቤት አሳልፈሽ አታውቂ በጣም ደስ እሱም አንድ ገጠመኝ ነው ለምን ዛሬ ሴት ነኝ ቤት ውስጥ ብዙ ነገር ያስፈልገኛል ልጆች አሉኝ ለልጆቼ ማዘጋጀት አለበት ቤቴን ራሱ ሰራተኛም ቢሆን ሰራተኛ እንዳንቺ አይሆንልሽ ስለዚህ ሁሌ የሚያጋጥመኝ ደስ ከመልሽ ከፔሸንት ጋር ነው የሚያሳልፈው መስከረም አንድ ሜበል ሁሌ አመት ባል የክርስቲያኖችም የሙስሊሞችም አንድ ቀን ያሳልፈን እንትን ብለን እናቀም እንደምን ተሳልፈው ምናልባት እዛው ሆስፒታሉ ስታሳልፉ በአለ እስከማታ ምትቆይቻ ያለሽ ምናልባት ስለዚህ በዛው ወቅት ውስጥ እንዴት ነው በአለም ታሳልፈው ሆስፒታል ላይ ሆነ እንዲያም ከመገንምሽ የሆነ ሰዎች ነበሩ ከዚህ ጋራሙለታ ናቸው እንዳጋጣሚ ሴቷ የተወለደችበት ቀን ነበር ታማ እዚህ ኦፕሬሽን ተሰርቶላት እዚህ ነበረች እንዳጋጣሚ ያላሰበችው እንደኛ ያደርግነው የዛን ቀን መስከረም አንድ ነው እኛ በራሳችን ነው ዝግጅት እንዳጋጣሚ አዘጋጅተናል ሁሉ የሚያስፈልጉን አስተካክለን ጠርተን ሴቷን ስንጠራት በቃ እሷ የሚያሰበችው ያው አጋጣሚ ሆኖ ነው እስከ ኦፕሬሽን ደረጃ የደረሰችው እንጂ እንደማንኛውም ቤቷ ቁጭ ብላ የሚያስፈልጋት ታደርግ ነበር ያንን ግን ሳታስበው ስናደርግላት ስቲል ነው ደውላ ታስታውሰናለች ሴቷ ለምን ሰርፕራይዝ ነው የተደረገችው ይሄው እንደዛ አይነት ፕሮግራም አለን ብለን ስናውጣት እንደዛ ተቀዳ በሶስተኛ ቀን ከኛ ጋር አሳልፋለች በጣም ደስ ያላት ስቲል ነው ደውላ ያስታውሱናል ምን ያህል በያምቱ እንደናችሁ በእናትሽ እንደጋጋረሙለታ ነው ያልኩሽ ዛሬ ቅርብ ከተማ ውስጥ አይደለም ከገጠር የመጡ ሰዎች በጣም ደስ ከምን ከዚህ ጋር ያይዘሽ በአጋጣሚ ሆኖ ጀግሎ ሆስፒታል ነው በግሌም እወደዋለሁ የወለድኩትም እዚህ ነው ጥሩ ክትትል ነበረኝና ሰው ራሱ ሲወልድ የምፈልገው እኔ ወደዚህ እንዲመጡ ነው በቃ ጀግሎ ውለዱ ነው ሚድዋይፈሮቹ ጎበዝ ናቸው ይንከባከቧቸዋልና በራሴ ስላየው መጋብዛቸዋለሁና የሌሎችስ አስተያየታውን እንደዚህ የሚገጥማቸው አሁን እንዳልሽው እስከ መደወል ቤተሰብ እስከ መሆን መድረስ አለና ምን ይመስላል እስቲ ይሄን ግንኙነታችሁ ከመምተኞች ጋር ይሄ ነው ቢኤኔ የሚገልጸው እንትን የለኝም ብዙ ጊዜ ሴቶች እህቶቻችን አሁን ህይወት ፋናም አለ ህይወት ፋናም ቢያንስ ያው እንደማንኛውም ባለሙያ ነው የሚያዋልደው ሆኖም ግን እኔ ምን አይነት ተለይቶ እንትን እንዳላቸው ሁሉ ከዛ ያሉ ቆዛ ሪፈር ተብሎ እኮ ግዴታ አስገድደን ነው እዚህ እንትን ለምን ምን ያህል ትሪት እንደምናደርጋቸው ምን ያህል እነሱ ያው ዛም ባለሙያ ሆኖም እዚህም ባለሙያ ይኑርና ግን የሚሰጣቸው አገልግሎት ነው አሁን የሚሰጧቸው ፍሪደም ነው የሚሰጣቸው ያው አንድ ሰው እኮ ባለም ተቸግሮ የመጣ ሰው ለመውለድ ብዙ ባህሪ ሊኖረው ይችላል ያንን ባህሪ ተቋቁሞ ስንት ነገር ያደረጉላቸው እነሱን በሚያስፈልጋቸው ትሪት ያደርጓቸው ስለምሰጣቸው ስቲል ነው እኔ አሁን የገዛ የራሴ ቤተሰብ ራሱ እና ሌላ ቦታ ሄዶ እንዲያገኝ ሳይሆን እዚሁ እኔ በሚሰራበት ቦታ ለምን ያየሁት ነው ምን ያህል እንዴት እንደሚያደርጉላቸው እንዴት እንደምሰጣቸው ትሪት ለዛ እኔ ይሄ ምን ቢል ግለጸው ወይ ምን ቢል ግለጸው አንቺም ታውቂያለሽ ሌሎቹ እንደምሉም ታውቂያለሽ ለጎል ሆስፒታል አንቺም ልስማው ብዬ ነው አዎ በጣም እኔ ምን ቢል ግለጸው እንዳ እኔ ባሙያዬ ላብራቶሪ ነው አልኩሽ ለምን እዚህ ጋር ያሉት ጎረቤቶች ናቸው አያለሁ በተቸገሩ ሰዓት እኔ የምመጣለሁ የሚያስፈልገው እንትን አደርግባቸዋለሁ እኔ ብቻ ጤና ይስጣቸው እላለሁ ሁሌ 24 ሰዓት እንደ ሸማ ቀልጦ እየሰሩ ያሉትን ባለሙያዎች እኔም ጭምር ሌሎችም ያሉትን አላህ ጤና ይስጣችሁ አላህ እሱ ነው ምንም የምለው ነገር የለም አላህ ጤና ይስጣችሁ ፈጣሪ የሰጣችሁ ጸጋ ነው ስለዚህ የሰጠንን ጸጋ አሁንም ዛሬም ነገም እኛ በኃላፊነት ደስ ብሎ እናገለግላለንም እያገለገልንም ነው መለሳለ እንኳን አደረሳችሁ መልእክት በመጨረሻ አንድ ላይ እንኳን አደረሳችሁ መልእክትንም ታስተላልፍልናለሽ እንደዚሁ ወደ ሙያው መግባት የሚፈልግም ካለ
ከሙያ ውጪ ሆኖ የሚከታተል ወጣቶች ይኖራሉ ተማሪዎች ነገ የህክምና ባለሙያ ይሆናሉ በተለይ ደግሞ ሴቶችን ለማገልገል ሚድዋይፈር መሆን ይፈልጋሉ የሚሉ አሉ ስለዚህ እነዛ ምን መሆን አለባቸው መልእክትሽንም አርግተሽ እንኳን አደረሳችሁ መልእክትም እንኳን ለዒድ አረፋ አደረሳችሁ ላለሁኝ ለመላው ሙስሊም እምነት ተከታዮች ለመላው ደግሞ ክርስቲያኖችም እንኳን በጋራ ለማክበር ዛሬ ቀን አደረሰን ላለሁኝ ከዛ በተጨማሪ ሚድዋይፍ መሆን መታደል ነው እንደኔ ሚድዋይፍ መሆን መታደል ነው ለሚቀጥለው እንኳን ጄነሬሽን መማር ለሚፈልጉት በምርጫቸው የሚገቡ ከሆነ ሚድዋይፍ መሆን በጣም ለምን ጤናማ እናት ናትኛ ጋር የምትወጣው ልጅን ለመገላገል ጤናማ እናት ነች ታማ አይደለም የምትመጣው ያው ህመም ቢኖረው ጤነኛ እናቶች ናቸው የሚመጡት እና ከሌላው ዋርድ እኔ ሚድዋይፍ በመሆንና ማዋለጃ በመስራቴ በጣም ነው ደስ የሚለኝ ያው የተወሰነ ሰዓት ጭንቀት አለው የሚጧ ሰዓት ከዛ በተረፈ ግን በጣም ደስታ ይሰጣል እና ተገላግላ ልጇን አቅፋ ስትሄድ በማየቴ በጣም ደስ ይለኛል ስለዚህ በምርጫቸው የሚገቡት ሚድዋይፍ ሪቢው ይመርጡ ደስ ይለኛል ላለሁኝ ተረፈ እንኳን ደረሳችሁ እና መሰገራለሁ እኔ ሙያዬን መሆን መፈለግ ማለት እንደዚህ ይፈልጋዋል ስላሽ አይሆን ቻንስ ነው ተስጦ ነው እንዲሁ ዝም ብሎ እንዳም ተክተሽ ጥረሽ ሰርተሽ ተምረሽ የምታገኘው ነገር ነው ዝም ብሎ ሙያ ያገባለሁ ብለሽ ሙያ አግቢ ይሄንን ራሱ ያው ማድረግ ያለባቸው ከልጅነታቸው መማር አለባቸው ጠንክሮ ቦታ መድረስ አለባቸው ይሄ ሙያ ማግኘት እኮ ትልቅ ጸጋ ነው የፈጣሪ ጸጋ ነው እኮ ማንኛውም ሌላ ሙያ ተሽቆም ተምረሽ መግባት ትችያለሽ ጤና እንደሚታወቀው እንዲሁ ተራዝም ብሎ እንትን ተክተሽ ጥረሽ ለፍተሽ ነው የሚገኘው ለፍተን በመናገኘው ነው ለህዝባችን ማገልገል እንደዛው ያገለገለን እየሰራን ያለን እዛ ማግኘቱ መማሩ ራሱ እድል ነው ነው ማለት ሁሉም መማራለው ስላለው ሳይሆን ማግኘቱ መማሩ ራሱ እድል ነው ማለት ስለዚህ ተክታችሁ ጥራችሁ ተማሩልኝ እሱ ነው ማለት ህዝባችሁ አገልግሉልኝ የሚመጣው እናት አባቶቻችሁ እንድታገለግሉ በጤና እንድትንከባከቡ ተማሩ ነው ማለት በመጨረሻ እንኳን አደረሳችሁ መልእክት መላው የእስልምና እምነት ተከታዮች እንኳን አደረሳችሁ ላለው እንዲሁም እዚሁ ጆጎል ሆስፒታል አብረን ያሳለፍን ያለነው ክርስቲያን ወገኖቻችን አንድነታችንን በማጠናከር እንኳን ለዚህ አደረሳችሁ ላለው እንኳን አብሮ አደረሳችሁ ተመልካቾቻችን የተከታተላችሁ ያላችሁት ለዩ የኢድ አላድሃ አረፋ በዓል ነው ያለነው ደግሞ እዚህ ሐረር ጀጎል ጠቅላላ ሆስፒታል ነው በዛሬው ልዩ ፕሮግራማችን እንግዲህ ቀደም ሲል ወደናንተ ያደረስነው ከባለሙያዎች ጋር የስለሞያው እንደዚሁም ገጠመኞቻቸውን በዓሉን አስመልክተው የተለያዩ ቆይታዎችን አርግተን ወደናንተ አደረሰን ቀጣይ ፕሮግራሞቻችንም ይቀጥላሉ አሁንም አብራችሁ እንድትሆኑ ነው የምንጋብዘው ቀጣይ ፕሮግራማችን የሚሆነው በህክምና እየተረዱ ያሉ ሆስፒታል ውስጥ የበዓሉን አስመልክቶ የምሳ ግብዣ ይኖራል እንግዲህ የሆስፒታሉ የማኔጅመንት አባል እንደዚሁም የህክምና ባለሙያዎች በህክምና እየተረዱ ካሉ ሰዎች ጋር እንግዲህ ቆይታ የሚያረጉ ነው የሚሆነው እሱን እንድትከታተሉ ነው ከወዲሁ የምንጋብዘው አሁንም ግን ቆይታችሁ ያማረ እንዲሆን እንመኛለን ለመላው የእስልምና እምነት ተከታዮች በድጋሚ እንኳን ለ1446ኛው የኢድ አላድሃ አረፋ በዓል በሰላም አደረሳችሁ መልካም ቆይታ ክብራትና ክብራን እንግዶቻችን እንግዲህ ገና ፕሮግራማችን አላለቀም ያው ጆጎል ሆስፒታል ነው የምንገኘው ከናንተ ጋር እንግዲህ ዞር እያለን ታካሚዎቻችን ደግሞ ምሳ እናበላለን እንግዲህ እንኳን ደህና መጣን ነው የምንለውኛ እኛ ነን የመጣንባችሁ አይደል ግቢያችን ወደ ግቢያችን ስለመጣችሁ እንኳን ደህና መጣችሁ በጣም እናመሰግናለን በዓሉን ከኛ ጋር ለማክበር በመምጣታችሁ እኛም በጣም ነው የምናመሰግነው ጆጎል ጠቅላላ ሆስፒታል በጣም በርካታ አገልግሎቶችን ይሰጣል ሐረር ከተማ ላይ እንግዲህ እንደሚታወቀውና አሁን ደግሞ ያለነው ይመስለኛል ወደ ምግቡ ነው ወደ መስተንግዶ አካባቢ ነው ያለነውና የታየኝ አካባቢ ይሄ ምግብ ቤቱ ጆጎል ሆስፒታል የህክምና አገልግሎቶችን የተለያዩ ይሰጣል በደረጃው ማለት ነው ከደረጃውም በላይ የኩላሊት እጥበትም እየሰጠ ነው ከዛ በተጨማሪ ደግሞ ለታካሚዎቻችን የምግብ
አቅርቦትም አለን ይሄ አሁን መታየው የምግብ ቤታችን ነው አሁን ወደ ምግብ መስተንግዶ ነው በነገራችን ነው ስለዚህ ምግብ መስተንግዶ እንደተዘጋጀው ወስደን እናቀርብላችኋለን ማለት ምግብ ተዘጋጅቷል ምግብ ተዘጋጅቷል ዝግጁ ናችሁ ማስተናገድ እንችላለን እንግዲህ ዛሬ ከታካሚዎች ጋር ጥሩ ቆይታ እናደርጋለን ብለን እናስባለን እናመሰግናለን ውስጥ ያሉ ህክምና ላይ ያሉ ታካሚዎቻችን ምግብ ምናበላበት ሰዓት ደርሷል ማለት ነው ይታየኛል ይሄኛው ሁለተኛው ቤት ነው አይደል ይሄ ምግቦችን ምናቀርብበት እዛም የሚሰራበት ነው ይሄ እዚህ ጋር ማቅረቢያው ነው የሚጨለፍበት እሺ ካቀረብን በኋላ ዳይሬክትሊ ታካሚዎቻችን ወደ የተኙበት ክፍሎች ነው የምንሄደው እሺ አሁን በአጋጣሚ አጠገባችን ላይ የምናገኘው የወላድ እናቶች ናቸው ወልደው 24 ሰዓት ያልሞላቸው እኛ ጋር አሁን ምግብ እናቀርብላቸዋለን ስለዚህ አሁን ግራውንድ ላይ ነው ያለነው ይሄ ወልደው ከወለዱ በኋላ ያርፉበት እስኪመጡ ያርፉበት ይሄ የሚያርፉበት ክፍል ነው እንዴት ዋላችሁ እንግዲህ በዓልን እዚሁ ማክበር ይችላል ያው አረፋ በዓልም ቢሆን ያው በዓል የሚሸጡ ነገሮች ያየው ነው ምግብ ያየው ነው ብዙ ነገር ያየው ነውና መልካም ያረፋ በዓል ይያለ እናመሰግናለን እንግዲህ አሁን የመጀመሪያውን ክላስ ጨረስን ማለት ነው የመጀመሪያ ማዋለጃ ክላችን የነበሩት ናቸው የማህፀን ህክምና ታከመው የትም ያሉት እየገባን ያለ ነው እነሱም እንኳን አደረሳችሁ ምግባችን ዛሬ እንግዲህ ያው በዓለም ስለሆነ ይሄ ደግሞ ተኝተው የማህፀን ህክምና ያገኙ ታካሚዎቻችንን አሁን ያስተናግደናል አሁን ደግሞ ወደ የምንሄደው ብለናቸዋል አሁን ወደ ሜዲካል ዋርድ ነው የምንሄደው አሁን ይሄ ማለት እንግዲህ አሁን ያለነው ግራውንድ ላይ ነው አሁን ወደ ፎቁ ላይ ልንወጣ ነው ማለት ነው ላይ የሜዲካል ዋርድ ይባላል ሜዲካል ዋርድ ከላይ ሲውጽኑ ማን የሚከታተሉበት ያለ ስለዚህ ወደ እነሱ ደግሞ ሄደን ዋና ደረሳችሁ ምንላችሁ በጣም ያስገረመኝ ነገር አቶ ኢብሮ ምናልባት እዚህ እናንተ ጆግሎ ሆስፒታል ላይ የዲያሊሲስ ህክምና ይሰጣል ኩላሊት ሐረር ላይ የለም አይደል የኩላሊት እጥበት ዲያሊሲስ ምንለው ተጀመረ 3 አመት አልፎ ብዙ ግን አይታወቅም
ህይወት ማዳኑላችን ስንት ህይወት ሄዳንና እንደዛውም እድሜያቸውን በፈጣሪ ያለውን ያህል ረዝሞ ሕክምናውን አግኝተው የቆዩ በሽተኞች አሉ። ስለዚህ አሁን እንደ ምስራቅ ኢትዮጵያ ሐረር ላይ ነበር መንግስት ላይ ተጀመረ። ግን አሁን የወጥፋንም ለመጀመሪያ እንቅስቃሴ ላይ ነው። ስለዚህ ህብረተሰባችን የበለጠ ተጠቃሚ ነው የሚሆነው። እንደ ሆስፒታላችን አንጋፋነት ቀድመን መጀመራችን እሰይ ነው የሚያስብለው። እድሜውንም የሚያሳይ ነው። ስለዚህ የወጥፋናም ያው የኛው ሆስፒታል ነው። እዛ መጀመሩ የበለጠ ተጠቃሚ ማህበረሰብ አገልግሎቱን በቀላሉ ያሰፋዋል። እውነት ነው። አይ ገርሞኝ ነው። አሁን ብዙ ግን እንዳልከኝ አሁን 3 አመት አልፎታል። ብዙ ግን ሰው እውቀትም የለውም በዚህ በኩላሊት እጥበት ደረጃ እንዴ ሐረር ላይ ይሰጣል እንዴ ከዚህ ድሬዳዋ አዲስ አበባ ብዙ ሰው እንደዛ በጣም ከባድ ነው። ወደ አዲስ አበባ ወደ ድሬዳዋ ሲሄዱ የሚያወጡት ገንዘብ በጣም ብዙ ነው። የሚንገላቱት መንገላታት በጣም ብዙ ነበርና አሁን እኛ ጋር ወደ 22 ሰው ቋሚ የሚታጠቡ አሉ። ያ የሚከፍሉት ክፍያ አንፃር ሲታይ ደግሞ ኦልሞስት ሆስፒታሉ ነው ሀፉን እየቻለ መንግስት ነው እየቻለ ያለው ግማሹን ነው እየተከፈለ ያለው 1500 ነው የሚከፍሉት። ያ ማለት በጣም ፌር ነው። ድሬዳዋ ሄደው ቢታጠቡ እስከ 4000 5000 የሚከፍሉበት ሁኔታ ነው ያለውና ጆግላ ሆስፒታል ለህብረተሰቡ ምን ያህል ፌር በሆነ ዋጋ አገልግሎቱን በጣም የሚገርም ነው። አሁን የውስጥ ደዌ ህሙማን ደህንነት ክትትልና ማገገሚያ ደዌ የሜዲካል አይሲዩ ምንለው የውስጥ ደዌ ጽኑ ህሙማን ተከታታይ ክፍል ነው። ስለዚህ ለነሱም እንኳን አደረሳችሁ ይላል። ፋንታና ውሃ ብቻ እንዴት ዋላችሁ? አከም ነጋያሚ እግዚአብሔር ይማራችሁ። በገስኒንጌ ወደ ኩላሊት እጥበት ክፍል ነው የምንገባው ማለት ነው። ይሄኛው ደግሞ የኩላሊት እጥበት የሚደረግበት ቦታ ነው። ይሄ ውሃ የተጣራ ውሃ የሚመጣበት የራሱ ይሄን ላልፎ ነው። ይሄ የቧንቧ ከጉድጓድ ውሃ የሚመጣውን ውሃ ያጣራና ንጹህ ውሃ እዚህ ውስጥ ከተከማቸ በኋላ ኩላሊትን ለማጠብ ነው የምንጠቀምበት። ኦኬ። ስለዚህ ውሃ ራሱ ከተገዝቶ የሚመጣ ምናምን ሳይሆን እዚሁ በማጣሪያ ተደርጎ ነው። ውሃው የሐረማያ ውሃ ሲሆን ነው ይህን ማሽን ይችላል። ከዚህ በፊት የጉድጓድ ውሃ ተሞክሮበት ነበር። ብሎክ ያደርጋል። ከዛ አንፃር የውሃ ጥራቱ ሃርድነሱ ራሱ ወሳኝነት እንዳለው ከተጣራ በኋላ ንጹህ ውሃ በንጹህ ውሃ ነው ያለስ ይደረጋል። እንደ ሃይላንድ ማለት ነው። ሃይላንድ ውሃ በነገራችን ላይ አቶ ይብሮ ዛሬ በዓል ነው። በበዓል ቀን ደግሞ በጣም ብዙ ታካሚዎች እያየሁኝ ነው። ሐኪሞችንም እያየሁኝ ነው። ያው እረፍት የለውም። በጣም ያ ነው ሕክምና ጊዜና ገደብ የለውም። ቀንም የለውም። የኩላሊት እጥበት ደግሞ ኤቭሪ በሳምንት 6 ቀን ሙሉ ስኬጁል አለ። ስኬጁሉን አሳያቸዋለሁ። ለምሳሌ ሮብ ቀን፣ ሐሙስ ቀን፣ አርብ ቀን እነማን ይታጠባሉ ሰዓት አለ። ሐኪሞቹም ነርሶቹም ቋሚ ሰዓታቸውን ጠብቀው ይሰራሉ። ስለዚህ በዓል ነው ተብሎ የሚታረፈበት ቢኖር ችግር እስካልገጠመን ድረስ ማንዘጋበት ለበዓል ተብሎ ሕክምና ማይቆምበት ስለሆነ በተለይ ደግሞ ኩላሊት እጥበት ላይ ያሉት በጣም ክትትል የሚያስፈልጋቸው አንድ ቀን ባለመታጠባቸው የሚያስከትልባቸው የጤና ጉዳት ከፍተኛ ስለሆነ ይህን ስለምናቅ አገልግሎቱ በበዓልም ይሰጣል ማለት ነው። እረፍት የለውም። በጣም የሚገርም ነው። እግዚአብሔር ይማራችሁ። ሰላም ናችሁ? ገዛናት ያችኛው በሆስፒታሉ የውስጥ ገቢ ለህብረተሰቡ ይጠቅማል ተብሎ የተገዛ ነው። ሌላ በእርዳታ ከአውስትራሊያ ዲያስፖራ የማህበረሰባችን የተገኛለ ከሐረር ቢራ ፋብሪካ በእርዳታ የተገኛለ። ስለዚህ እነዚህ እያስተባበረን አገልግሎቱን እየተሰጠ ያለበት ክፍል ነው ማለት ነው። በጣም እናመሰግናለን። ስለዚህ በበዓልም
ያለ በዓልም አገልግሎቱ በቋሚነት እየተሰጠ ያለበት ሁኔታ ነው። ቀጥለው የምናየው ክፍል የአይን ኦፕሬሽን ክፍል ተደርገው የሚገኙበት ቦታ ማለት ነው። እንደዚሁም የአጥንት ቀዶ ሕክምና ከተደረገላቸው በኋላ ክትትል የሚደረግበት ነው። ሌላ ኦፕሬሽኖች፣ ሌላ የቀዶ ሕክምና አገልግሎቶች ከተሰጠ በኋላ የሕክምና አገልግሎት ወይንም የመድኃኒት ሌሎች ክትትሎችን የሚያስፈልጋቸውን ተኝተው የሚታከሙበት ቦታ ናት። ይሄ ሞር ሰርጂካል ዋርድ ነው። ከቀዶ ሕክምና ጋር በተያያዘ አገልግሎቶች የሚሰጡበት ቀዶ ምናየው የቀዶ ሕክምና ቀዶ ሕክምና ከተደረገላቸው በኋላ ማገገሚያ ቀጥታ እዚህ ነው ስትሪክትሊ ነርስ ባለሙያዎች ቋሚ ተቀምጠው እስከሚያገግሙ እዚህ ነው የሚተኙት። ካገገሙ በኋላ ደግሞ የበለጠ የራሳቸው አልጋ ወደ ዛኛው ይሄዳሉ። ይሄ የምናየው እስካሁን ከቀዶ ሕክምና ጋር እየተነጋገርን ነበር። ይሄ ነው ትልቁ የቀዶ ሕክምና ክፍላችን ነው። እንደ ሆስፒታላችን በርካታ የቀዶ ሕክምና አገልግሎቶችን ይሰጣል። አንጋፋ ቀዶ ሕክምና ክፍል ነው። የአይን ቀዶ ሕክምና ይሰጣል። የተለያዩ የአጥንት የኒውሮሰርጅሪ ላይ ይሰጣል። የጭንቅላት ማለት ነው። የተለያዩ የቀዶ ሕክምና አገልግሎቶችን እዚህ ቀዶ ሕክምና ከተደረገላቸው በኋላ ነው ወደ ማገገሚያ ቦታዎች ላይ እዚህ ማለፍ ስለማንችል ነው እንጂ እናስገባቸው ደስ ይላል። እኛ በጣም እናመሰግናለን። መልካም በዓል፣ መልካም ስራ። በበዓል ቀን እንግዲህ ዞር ዞር እያለን ሐኪሞቻችንን እያበረታታን ይሄ ደግሞ ኦሬዲ የጽኑ ህሙማን ማዕከል ነው። ሕክምና ክፍል ኦአር ክፍላችንን ካየን በኋላ እዚህ ጋር የምናየው የጽኑ ህሙማን ክሪቲካል የሆኑ ወይንም አስጊ ደረጃ ላይ የደረሱ በሽተኞቻችን ጥብቅ ክትትል የምናደርግበት ጽኑ ህሙማን ክትትል ክፍል ነው የምንለው ወይንም ሴንትራል አይሲዩ የምንለውን ክፍል አብረን ገብተን እናየዋለን ማለት ነው። ይሄ ጽኑ ህሙማን ክፍል የሚሰጣቸው አገልግሎቶች ለምሳሌ በጣም ክሪቲካል የደረሱት በጣም ጥብቅ ክትትል የሚያስፈልጋቸው እና ማሽኖች የሚያስፈልጋቸው ለምሳሌ መካኒካል ቬንቲሌተር የምንለው አርቲፊሻል መተንፈሻ ማሽን የምንለው አገልግሎቶች የሚያገኙበት ነው። ሆስፒታላችን የጥራቱን እያሻሻለ ከሄደበት አንደኛው ይሄኛው ክፍል ነው። ከዚህ በፊት ወደ አዲስ አበባና ወደ ድሬዳዋ ስንልካቸው የነበረውን አገልግሎት እዚሁ ማስቀረት የቻልንበት ባለሙያዎቻችን አሰልጥነን እዚህ በቅርብ ክትትል ባለሙያ ሙሉ የተሟላ አሟልተን ማሽኖችን በማሟላት ለህብረተሰባችን የተሻለ አገልግሎት ከመስጠት አንጻር ትልቅ አስተዋጽኦ እያበረከተ ያለበት ሰው ሞቷል ተብሎ እዚህ ቤት ከገባ በኋላ ከፈጣሪ ኃይል ያው ፈጣሪም ባለሙያዎቻችንም ጥረት ተደርገው በህይወት ተነስተው የሄዱበት ብዙ አጋጣሚዎች አሉና የዚህ ክፍል አስተዋጽኦ በጣም በርካታ ነው። ህይወት አድን የሆነ አገልግሎቶችን እየሰጠ ያለበት። በጣም እናመሰግናለን አቶ ይብሮ። እንግዲህ ዞር ዞር ብለን እኛም ተመልክተናል። የበዓል ልዩ ዝግጅታችንን ስናከብር ከመጣን አይቀር እንደው ጆግል ሆስፒታልንም ማየት አለብን ብለን ነው ዞር ዞር ያልነውና እንግዲህ አሁን ያሉኝ ይሄ ሴንትራላይዝ ሲዋለ ሌላ ማገገሚያዎች አሉ። ትልቁ ኦፕሬሽን መስሪያ ቦታችሁም አለ። ከዛም ባሻገር እንግዲህ ወረድ ብለን እንግዲህ እስከ ኩሽናው ድረስ ነው የጎበኘነውና በጣም ደስ ብሎናል። ዛሬ ባለሙያዎች እንግዲህ በዛ ብለው በዓልን በስራ ላይ ያሳልፋችሁ እንደሆነ እየተመለከትን ነውና በጣም መልካም በዓል እንዲሆንላችሁ እኛ እንመኛለን። ግን ይሄን ፕሮግራም ለሚከታተሉ ተመልካቾች ጆግል ሆስፒታልን አስመልክታችሁ መልእክትም እንኳን አደረሳችሁም ካለ እንደመጨረሻ እንቀበል። እናመሰግናለን። የሐረሪ ብዙሃን መገናኛ ከእኛ ጋር ከጁገል ጠቅላላ ሆስፒታል ስታፉና ታካሚዎቻቸው ጋር የኢድ አል አድሃ የ1446ኛውን ልዩ በዓል ከኛ ጋር ለማሳለፍ በመምጣታችሁ በሆስፒታሉ ማኔጅመንትና አመራር ስታፉም ስም ማመስገን እፈልጋለሁ በቅድሚያ። እንዲሁም ለመላው የሙስሊም ማህበረሰብ ለመላው በዓለም ላይ ላሉት የሙስሊም ማህበረሰብ እንኳን ለኢድ አል አድሃ አደረሳችሁ ማለት እፈልጋለሁ።
ሆስፒታላችን ለህብረተሰቡ የሚሰጠውን ጥራቱን የጠበቀ በጥሩ ስነ ምግባር አገልግሎቱን የጤና አገልግሎቶችን ለመስጠት ቆርጠን ተነስተናል። ከናንተ ጋር በመሆን በጋራ አገልግሎታችንን ፈላጊዎችን ለማስደሰት እርካታቸውን ለመጨመር የበለጠ የምንጥር ይሆናል። በዓለም በማስመልከት ልዩ የተለያዩ የአገልግሎት ቦታዎችን ለማየት ችላችኋል። የናንተ ግብአት ደግሞ ለኛ ጥራት መሻሻል ትልቁን አስተዋጽኦ ስለሚያደርግ ከኛ ጎን እንድትሆኑ በዚህ አጋጣሚ ያደራ ማለት ፈልጋለሁ። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ተመልሰን ተገናኝተናል። ቀደም ሲል እንግዲህ እንዳልናችሁ ዛሬ የኢድ አልአድሃ አረፋን በዓል በልዩ ሁኔታ ወደ እናንተ እያደረስን የምንገኘው ጀጎል ጠቅላላ ሆስፒታል ቆይታችን እያደረግን ያለ ነው። እንግዲህ ቀደም ሲል ብዙ ፕሮግራሞች ተደረጉ አይደል? እዚህ የበዓል ልዩ ዝግጅታቸውን እየታደምን ነበርና በአጋጣሚ ደግሞ ሲንዶ ዞር ዞር አንልም ብለን ለታካሚዎችም ምግብ ለማድረስም ሄደን ነበር። በዛውም እንግዲህ የሚሰጧቸውን በርካታ አገልግሎቶችም አብረን ጎብኝተን መጣን። እንግዲህ የተቋሙን ስራ አስኪያጅ ድጋርገን እናመሰግናለን። ባልደረቦችን ጨምሮ ምስጋናችን ከልብ ነው። ቀጣይ ፕሮግራሞቻችን እንግዲህ ወደ ስቱዲዮ ያመራሉ አይደል? አዎ፣ ወደ ስቱዲዮ እንግዲህ ወደ ተመልካቾቻችን ከስቱዲዮ የተሰራ የምንጋብዘው አረፋ ነው። ይሄ አረፋ ደግሞ በዓል እንግዲህ ልዩ የሚያደርገው ከእምነቱ ተከታዮች የእርድ በዓል መንፈሳዊ ይዘቱ ምን ይመስላል የሚለው እንግዲህ ባልደረባችን ጅላኑ ኑሬ ያዘጋጀው ፕሮግራም ነው የሚሆነው። እሱን ተከታትለን ተመልሰን የምንገናኝ ነው የሚሆነው። በድጋሚ ለመላው እስልምና ተከታዮች እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም በደስታ በፍቅር አደረሳችሁ እንላለን። ሰላም ጤና ይስጥልን ውድ የሐረሪ ቲቪ ተመልካቾቻችን፣ በዛሬው ዕለት እንግዲህ የኢድ በዓልን ልዩ ፕሮግራም በማስመልከት ከከተማችን ኢማም ከሆኑት ጋር ከሼክ ሙክታር ሙባሪክ ጋር እንግዲህ በአጠቃላይ የኢድ አልአድሃን በዓል አስመልክቶ ያው በአጠቃላይ ያለውን ታሪካዊ ዳራውን እንዲሁም ደግሞ መልእክቶቹን በዓሉ ምን ያስመልክታል የሚለው ጉዳይ ከእሳቸው ጋር ቆይታ የምናደርግ ይሆናል። በቅድሚያ ለቃለ መጠይቁ ፍቃደኛ ስለሆኑ እናመሰግናለን። እናንተም እዚህ መጣችሁ ለህዝቡ ማስተላለፍ ፈለጋቸውና ህዝቡን ለማስተማር በመሞከራቸው በመስራታቸው በጣም አመሰግናቸዋለሁ። እሺ እናመሰግናለን። እስቲ ሼህ ሙክታር ያው መጀመሪያ የምንነሳው የአረፋ በዓል ሲነሳ እንግዲህ የዙልሂጃ ወር ከመግባቱ ጋር ያው ነው አጠቃላይ እንግዲህ ሙስሊሙ ማህበረሰብ ዝግጅቱን የሚጀምረው ለበዓሉ እንግዲህ መጾም የሚችለው ይጾማል። ከዛም በማስከተል ደግሞ እንግዲህ ያው ከዛም አስቀድሞ ከኢትዮጵያም የሚነሱ የሀጅ ተጓዦች አሉ። በአጠቃላይ እስቲ ምን ያደባባለው እንግዲህ የአረፋ ኢድ አልአድሃ በዓል ካለው ከአጠቃላይ ከወሩ ጋር እንዲሁም ደግሞ ውስጡ ከያዘው ከአረፋ ቀን ጋር በአጠቃላይ ቀናቱን ስትጠይቀኝ እስልምና ዲን ትልቅ ቀናች አሉ። የጁምዓ ቀን አሁን ብንወስድ በዛ በጁምዓ ሰላት ማንም ሰው መሰብሰብ አለበት። ያ ኸጢቡ ያስታውሳል ያሉበትን ያለፈውን የወደፊቱን አስታውሶ አንድነትን የሚያጠነክሩበት ነው። አንድ እንደዚሁ አምስት ወቅት ሰብስበው መስገዳቸው አምስት ወቅት አንድ ሰፈር ላይ ያለ ይገናኛል ይተያያል አላህ ይሰግዳል። በሱ በኋላ ይማማራሉ። ሰፈራቸው ውስጥ ምን መጥፎ ነገር እንዳለ ምን በጎ እንዳለ የምጠብቁበት የምተዋወሱበት ዋና ይሄ ነው ማለት ነው የሚያስፈልገው። እንደዚሁም የእስላም በዓላት ርሳላ አላቸው፣ መልእክት አላቸው።
የጾሙን ብንወስድ ለአላህ ምስጋና ነው። ይህም መመሪያ አረቦች መመሪያ አልነበራቸውም። እርስ በርስ የሚገዳደሉ የሚፋጁ ሴት ልጃቸውን የሚቀብሩ አረመኔዎች ነበሩ። ግን መሐመድ አላህ ልኳቸው አለይሂ ሰላቱ ሰላም ከሱ በላይ ይህን ቁርአን መመሪያ የህይወት መመሪያ ህግና ስራ ሰጣቸው። በዛ ያ አውሬ የነበረውን ህዝብ ቀይረው ትልቅ ኡማ አደረጉት ማለት ነው። ለዛ ለምስጋና ኢድ ቀን ተሰብስበው ለጥዋ ባለባ ቦታ ላይ ወንድና ሴት ትንሽና ትልቅ አላህን ያከብራሉ። በዛ ኢድ ቀን ደግሞ ዘካቱል ፍጥር አለ ለወንድሙ ሁሉም ሰው የምሰጠውና በደስታ አንድ ላይ ኢዳቸው እንዲያከብሩ። እንደዚሁም በአረፋ ወደ አረፋ በመነሄድበት ጊዜ የዙል ሒጃ ወር ትልቅ ወር ነው። በተለይ የመጀመሪያ የ10 ቀናቱ በዚህ ቀናት ውስጥ የምሰራው በጎ ስራ በአመት ውስጥ የፈለገው ቢሰራ ለሱ ደረጃው አይደርስም ነብዩ ብለዋል። በእነዚህ በ10 ቀናት ሳሊህ ስራ ጥሩ ስራ እንድንሰራ ነብዩ መከሩም ማለት ነው። የምንችለውን ጥሩ ስራ እንስራ። መጾም ይሁን በሰላት ይሁን ዋናው ለወንድም መሆን ነው። ወንድምን መርዳት ነው። አገርን መጠበቅ ነው። ሰላምን መጠበቅ ነው። እነዚህ ትልቅ ስራዎችን በዚህ ቀን መሰራት አለባቸው ማለት ነው። ስለዚህ በብዙ አይነት መንገድ ያከበሩት ነው። በተለይ አረፋ ዙል ሒጃ ያከብራሉ፣ ያበላሉ፣ ያጠጣሉ። ወላጅ አልባ ልጆች ልብስ ምናምን ይገዛሉ። ብዙ ነገር እየሰሩ ነው ያሉት። እንደዚሁም አረፋ ቀኑ በመደርስበት ጊዜ ደግሞ በኢዱል ፍጥር ዘካቱል ፍጥር አለ። እዚህ ላይ ያለው ሰው እርድ አርዶ ለሌለው ሰው እንድሰጥ ለጎረቤቱ ለዘመዱ በደስታ እንዲያሳልፉ ነብዩ መክረዋል አለይሂ ሰላቱ ወሰላም። ውድህያ የሚባለው የምታረደው በዚህ በ4 ቀናቱ ነው። የበዋና ኢዱ በዓልና ከሶ የሚቀጠሉ 3 ቀናት የመብላት የመጠጥና የአላህን ማስታወስ ቀናት ናቸው ነብዩ አሉ። አላህን ማስታወስ ማለት ያው ወንድምን ማስታወስ ነው። ለወንድም የሚያስፈልገውን ነገር ዘመድ መጠየቅ፣ ወላጅ አልባ ልጆችን ረጄ የሌላቸውን ሁሉ አሁን ያደረጉ ያለት ነው። በዛ አይነት ነው የምናሳልፈው ማለት ነው። የአረፋ የሐጅም ብና የሐጅ ጉዞ በእድሜ አንድ ጊዜ መሄዱ ግድ ይላል። በጁምዓና በኢድ አንድ ላይ ተሰብሰቡ ብሎ እስላም እንዳዘዘን እዛ ላይም በአንድ ሜዳ ይሰበሰባሉ። የአላህ ያገረላቸው ሰዎች ምሁራኖቹ ዑለማዎቹ ትልቆቹም ተሰብስበው እዛ ይመካከራሉ። ምን እንደሚያስፈልግ ምን እንደነበረ ምን መሆን አለበት ይገናኛሉ፣ ይመካከራሉ። የአንድነት ነው ማለት ነው። እዛም በሙሉ ስናየው የሰላም ዲን ነው፣ የአንድነት ዲን ነው። እዛ ማንም የሚለያይ የለም እኮ በአንድ ሞዳ ይቆማሉ። አንድ ቤት ነው ቅብላ አድርገው የሚሰግዱት፣ አንድ ቤት ነው የሚዞሩት፣ አንድ አይነት ዒባዳ ነው የሚያደርጉት። እኔ አሁን ሌላ ቦታ ለምን እንደምባሉ አይገባኝም እኮ። እዛ ሰል አንዱን አያይም። ሁሉም አንድ ሆኖ በአንድ ስርዓት በአንድ መንገድ በነብዩ መሐመድ መንገድ አለይሂ ሰላቱ ሰላም አንድ ላይ ነው ዒባዳቸው የሚያደርጉት። ከዛ ሲወጡ ለምን ይለያያሉ? በተለይ የኛ ሀገር ሰዎች ማስታወስ አለብን። ስንመለሱም ሀገራችንን አንድ ማድረግ፣ ሰላማችንን መጠበቅ ነብዩ ባሉት አይነት መሄድ አለብን። ነብዩ መሐመድ አለይሂ ሰላቱ ሰላም አረፋ ላይ ሲቆሙ አንድ ጊዜ ነው ሐጅ ያደረጉት። ትልቅ መልእክት አስተላልፈው ከዛ ከመልእክታቸው መካከል የሴቶችን መብት እንድጠብቁ አለ። ደግሞ ዋናው ከኔ በኋላ ወደ 100 ሺህ ከመሆን ሰው ጋራ ነው ሐጃቸውን ያደረጉት። ከኔ በኋላ ወደ አረመኔነት ተመልሳችሁ እርስ በርስ የምትገዳደሉ እንዳትሆኑ አደራ አሉን። ይህንን መልእክት እዚህ ለተገኘው ላልተገኘው እስከ ዓለም እስኪያልቅ ድረስ አስተላልፉ ብለው ነው ያስተማሩን። ስለዚህ ያንን ትምህርት ወስደን እኛ ደግሞ ሰላማችን አገራችንን አንድነታችንን መጠበቅ አለብን። እዛ እንደተማርነው ህዝቡን ማስተማርና መጠበቅ ያስፈልጋል ማለት ነው።
وبكنن ولدا ጨለማን ገፋ ብሩህ ጎቀዳ እልፍ ተናፍቃ እልፍ ተወዳ እነሆ አዲስ ዒድ የውም السعادة بالرحمن ፍቃድ በአላህ እዝነት ሕፃን አዋቂው ሆኖ በአንድነት ስቆም ያከብረው ያማኙ ብለት የደስታ አልፍኝ ነው የፍቅር ሰገነት እሺ በአጠቃላይ የኢድ አል አድሃ በዓል ሲነሳ እንግዲህ የነብዩላህ እስማኤልና እንዲሁም ደግሞ የነብዩላህ ኢብራሂም ታሪክም ይነሳል በአጠቃላይም ከቤተሰቦቻቸው ጋር የነበራቸው ቆይታ የሚነሳና በአጠቃላይ እንግዲህ እንደ ሙስሊሙ ማህበረሰብ እንደ ቤተሰብ እንግዲህ ከልጅና ከአባት ግንኙነት እንዲሁም ደግሞ ከባለ ትዳሮች ግንኙነት ምን ትምህርት ይወስዳል ከዚህ የቤተሰብ ታሪክ ምን ይላሉ ነብይ አላህ ኢብራሂም እኮ ትልቅ ነብይ ናቸው የሰው ልጆችን አላህ ፈጠረ ከፈጠረ በኋላ በአእምሮና በአቅሉ በአእምሮ በማሰብ ችሎታው ከእንስሳ ከፍ አደረገው ግን በራሱ እውቀት ከተወው ብዙ ሊያጠፋ ይችላል ከሚያለማው የሚያጠፋው ስለምበልጥ ነቢያትን መርጦ አስተምሮ ላከለት ከነሱ ነቢያት መካከል ነብይ አላህ መሐመድ አሉ ሙሳ ነብይ አላህ ኢብራሂም ሙሳ ኢሳ ኑህ እነዚህ ትልቆች ናቸው እነዚህ ትምህርታቸው ሁሉ ነው የምንከተለው በአንድ አይነት መንገድ ነው አላህ ያላካቸው ትንሽ ልዩነት መኖርባቸው ነው እንጂ ለአንድ ጌታ ብቻ መገዛት ነው ሰላም ነው በዚህ ነው የተላኩት ነብይ አላህ ኢብራሂም የነቢያት ሁሉ አባት ናቸው ለሁሉም አባት ናቸው እና በልሳቸው መንገድ ሄዱ ነው አላህ የሚለን እሳቸው በጣም ትልቅ ነብይ ናቸው አንድ ቀን ራታቸውን ለብቻቸው ያልበሉ ረጅም መንገድ ሄደው እንግዳ ፈልገው የሚያበሉ ትልቅ ነብይ ናቸው እና እሳቸው ብዙ መከራዎች ደረሰባቸው ከመቶ ዓመት እስኪያልፉ ድረስ አላህ ልጅ አልሰጣቸው አላህ አንድ ነው የሻውን ይሰራል ማመካሪ የለውም እና ስለዚህ ከረጁ በኋላ ልጅ ሰጣቸው ያንን ልጃቸውን እንደሞ እስማኤል ነው ዋናው የበከር ልጃቸው በዛ መካ ያለበት ቦታ አስቀምጣላቸው ሄደው ሀጀራና እስማኤልን እዛ አስቀመጡ ከሄዱ በኋላ አላህ ለመኑ የሰው ቀልብና ወደዛ አድርግላቸው በፍራፍሬ በረካ አድርግላቸው እኔ በሜዳ ምንም ተክል በሌለበት አስቀምጥኩና አንተ አድርግላቸው አሉ እንደለመኑ አደረገላቸው እና ይሄ ልጅ ካደገና ጎረምሳ ሲሆን ደግሞ ልጅን ለነብይ ይረዳላቸው የአብርሃም ትልቅነት ለማሳየት ነው አብርሃም ትልቅነት መርሐባ ብለው ልጁን አርዳለሁ ሲሉ ለልጁ ነገሩት አላህ አዘዘኝ አሉት አባት አላህ ካዘዘምማ ተዛዙን ስራ አሉ የልጁን ትልቅነት የእስማኤልን ትልቅነት ያሳየናል ከሱ በኋላ ልጃቸውን ለማረድ ሲዘጋጁ አላህ Subhanahu Wa Ta'ala ትልቅ በግ አመጣና በመላእክት ላከላቸውና በልጅህ ፋንታ ይህንን በግ እረድ አላቸው በዛ ጊዜ ነው ውጥያ የተጀመረው በሰይድና መሐመድ ሸሪዓም እንድናርድ ታዘዝ ማለት ነው እና ስለዚህ ሀጀራም ትልቅ ሴት ናቸው ሁለት ሚስት ነበራቸው ሳራም ትልቅ ሴት ናቸው በሳራም እስሐቅን ወለዱ ከመቶ ዓመት በኋላ እና ከቤተሰባቸው ጋራ የተስማሙ በኢባዳ የነበሩ አንድ የሆኑ ትልቅ ነብይ ናቸው እነኛም እነሱን በመከተል ሸሪዓውን ተምረን መጀመሪያ ቤተሰባችን ጋራ አንድ መሆን አለብን መማር ያስፈልጋል እኮ ወንድም ግዳጁን ካወቀ በቁርአኑ መሰረት ሴቷም ግዳጇን ካወቀች የትዳርን ክብር ካወቁ ትዳር አይበላሽም ስለዚህ መማር አለባቸው ሁሉም ተምሮ ውጥያ ደግሞ ያው ግመል ነው የመጀመሪያው በሬ ነው በግና ፍየል ነው እድሜያቸውን ሁላቸውን አይተው ማድረግ አለባቸው ለራሱም ይበላበታል ለጎረቤቱም ይሰጣል ለዘመዶቹም ለደሃም ጋራ አብለው ነው ሰውየው የሚበላው እና ይሄንን ያከብሩ ደግሞ በጥሩ አይነት መንገድ በአላህን በማመስገን ማሳለፍ አለባቸው በገንዘባቸው መጫወት የለባቸው አላህ Subhanahu በቁርአን ምን ያስተምረን ንፉግ ገንዘብ የማይወጣበትም እንዳትሆን ይላል
ገንዘብ የሚያባክንም እንዳትሆን ይላል በመካከለኛ ኑሮ ነው አላህ ምለን ትጠየቃላችሁና ስለዚህ ገንዘባችንን መቆጠብ መቻል አለብን በትክክል ቦታ ማስቀመጥ አለብን ልጆቻችንንም በዚህ በይት መቆጣጠር ያስፈልገናል ገንዘብ እጄ ያለው ገንዘብ ይባክብናል ካለው እንኳን ሐላል ባንኮች አሁን አሉ እኮ ወለድ የሌለበት እስላም ዲን ወለድ አይበላም እና ስለዚህ በሐላል ቦታ በሐላል ባንክ ማስቀመጥ ያስፈልጋል ወለድ የሌለበት ባንክ ላይ ደሞዜም እንኳን ቢሆን አካውንቱ ሐላል በሆነው አካውንት ማስቀመጥና ራሳችንን ኢኮኖሚ ነው ዋናው በኢኮኖሚ ማሳደግ አለብን ሰላማችንን መጠበቅ አለብን ከቤተሰብ ውስጥ ጀምሮ ነው ሰላም ከጎረቤታችን ጋራ መማር ያስፈልጋል መማማር ያስፈልጋል ይሄ የሁላችን ግዳጅ ነው ራሳችንን መጠበቅ ሰላማችንን መጠበቅ አንድነታችንን መጠበቅ ይሄ ነው እኔ አደራምለው ከብረው ያማኙ ብለት የደስታ አልፍኝ ነው የፍቅር ሰገነት የደስታ አልፍኝ ነው የፍቅር ሰገነት እንኳን አደረሰን ፈቅዶ صمዱ ليوم الفطرة ليوم العيد وداج ጎረቤት ዘመድ አዝማዱ ቀርቦ ይቋደስ እሺ በአጠቃላይ ወደ ታሪክ መለስ እናርጎትና እንግዲህ እንደ ኢትዮጵያዊ ሙስሊም እርሶም በልጅነት እድሜው ደርሶበት ይሆናልና እንግዲህ የዛሬ 50 ዓመት አካባቢ ነበር አንዲት እንደ ኢድ በዓል በመንግስት ደረጃ የተቀባይነት አግኝቶ መከበር የጀመረው የዛን ታሪክ ምን ይታል እንግዲህ ለኢትዮጵያ ሙስሊሞችን በአጠቃላይ አሁን ጥሩ ድል ገጥሟቸው እንደ ሙስሊም መብታቸው ተከብሮ እየኖሩ ነውና በአጠቃላይ እንግዲህ የድሮን ታሪክ አስተዋውሱ አሁን ላይ እስቲ ምን መጠቀም ይሄን ድል በመልኩ ነው መጠቀም አለብን ብለን የሚያስቡት አይ የድሮ ታሪክማ የታወቀ ነው የወራሪዎች ታሪክ እርስ በርስ የምገዳደሉ ንጉሶች ስለ ሀገር ሳያስቡ ስለ ንግስና ብቻ የሚያስቡ ያያኛ አይነት ነበር ወደ እስላሙ ስንመለስ ደግሞ ያው እስላሞቹም በጥሩ የነበሩበት ሁኔታዎችም ነበር ግን ወደ መጨረሻው ካጼ ምኒልክ በኋላ የሆነ ጉዳይ ሆነ የነፍጠኛው ዘመን መጣ እስላም መብቱን ያጣበት ዘመን ነበር ሄደና መብት አልነበረውም ሃይማኖቱን በግልጽ መተግበር አይችልም ብዙ መከራዎች አለፉ ያ ሁሉ መከራ ሄደን በደርግ ጊዜ 3 በዓል ይከበርላቸው አለ ከሱ በፊት ግን ለጁምዓ ሰላት እንኳን አይፈቀድም ነበር ጁምዓ እንሄዳለን ብለ ለሰጋጆቹ የፍቃድ ወረቀት ተጽፎልን ዘበኛ አስታተን እንወጣ ነበር በመስሪያ ቤት አይዘጋም ነበር እስላሙ ተጨቁኖ ነበር ሙስሊሙ ከሱ በኋላ በደርግ ጊዜ 3 በዓል እንዲከበርላቸው ተፈቀደ ከሱ በኋላም ሄደ አሁን ባለንበት ጊዜ ሙሉ በሙሉ የሙስሊሙ መብትም እንደሌላው የተከበረ ነው በአጠቃላይ ኢትዮጵያውያኖች አሁን ነፃ ያገኙበት ጊዜ ነው እኮ ማንንም በፈለገው ያምልክ አንዱ ላይ እንዳይደርስ የተባለበት ቦታ ሁሉንም መብት የምጠብቅ መንግስት ጋር ነው ያለ ነው ያንን ማወቅ ያስፈልጋል ያለፈውን ማወቅ ያስፈልጋል እና ይሄን ያገኘነውን እድል በትክክል መጠቀም መቻል አለብን መባላት ሳይሆን አንድ ሆነን ከመንግስቱ ጋራም ይሄን ያመጣውን መንግስት እጅግ እና ጓንተ ሆነን ሰላማችንን እየጠበቅን እየተማር አገራችንን ሰላም ማድረግ አለብን እነዚህ የሚባሉ ለሌላ ጉዳይ የምራራጡን ደግሞ ሆይ ማለት አለብን የምማረውን እናስተምራለን የምመከረውን እንመክራለን ሌላው ግን ያው እንደ ጊዜው ከመንግስት ጋር ይሆናሉ እና ስለዚህ አሁን በተለይ የኢትዮጵያ ህዝብ ሁሉም ነፃ ያገኘበት ትፎይ ያለበት ወቅት ውስጥ ነው ያለነው በተለይ ተጨቁነው የነበሩ ህዝቦች አሁን በተለይ ሙስሊሙ አሁን ባገኘው እድል መጠቀምና ራሱንና አገሩን መጠበቅ አለበት ሰላሙን መጠበቅ አለበት ከመንግስቱ ጋር እጅጉና ቋንቋ ሆኖ ወደፊት መሄድ አለበት ባይነኝ ነኝ ይቋደስ ፍቅር ነው ማዱ ቀርቦ ይቋደስ ፍቅር ነው ማዱ
مبارك عيد مبارك عيد مبارك عيد سعيد عيد سعيد عيد سعيد عيد سعيد عيد سعيد በአጠቃላይ የኢድ ወቅት ነውና እንግዲህ የኢድ ቀን ሲባል ያው በተለይ ደግሞ ኢድ አልአድሃ የደስታ ቀን ነው። ሙስሊሙ ማህበረሰብ ደስታው እንዴት ነው መግለጽ ያለበት በአጠቃላይ ከቤተሰብ ጋርም ሆኖ እንዲም ደግሞ እንግዲህ ይህን ደስታ ላጎናጸፈው ለጌታው ምስጋና እንዴት ነው ማቅረብ ያለበት ከዛም ድሆችን ካለመርሳት አንፃር በአጠቃላይ እንኳን አደረሳችሁ መልእክት ካሉት በአጠቃላይ እና የምንለው የእስላም ዲን የእዝነት ዲን ነው፣ የረህመት ዲን ነው። አንድ የምንሆንበት ነው። በአፍ ብቻ ሳይሆን ወትያ ይታረዳል፣ ለዘመድ ይሰጣል፣ ለደሃ ይሰጣል። ወላጅ አልባውን የምናስታውስበት ኢድ ነው። የመብላት የመጠጣት የአላህን የማስታወስ ነው ብለው ነው ነብዩ ያስተማሩት። አላህን ማስታወስ ማለት በተግባር ነው፣ በስራ ነው፣ በተለይ ለደሃ በመሆን በመስጠት ነው። እስላም ዲን እኮ የተገነባው ከዋና መሰረቶቹ መካከል አንድ ሰላት ነው። ሰላት ለአላህ መገዛት ነው። ሁለተኛ ዘካት ነው። ዘካት የወንድም ሐቅ ነው። ሁለቱን አንድ ላይ አድርጎ ካልሰራ ሰውየው እስልምናው አይሟላም። የአላህን ሐቅ መጠበቅ አለበት፣ የወንድምን ሐቅ መጠበቅ አለበት። ስለዚህ እኔ አደራ ይህንን አይተው የአላህንም ሐቅ በትክክል ተምረው እንዲሰሩ የወንድምንም ሐቅ እንዲጠብቁ ነው አደራ ምለው ለሁሉም። እንዳውም እስላም ዲን ሙስሊም ከሆነ ብቻ ሳይሆን ሙስሊም ካልሆኑት ጋራም መተከባብረው በአንድነት በፍቅር ከሚያከብራቸው ጋራ በሰላም እንዲኖሩ የጉርብትና ሐቅ እንዲጠበቅ ይሄ ነው እስላም ዲን የሚያዘን። በዲኑ ትእዛዝ መሰረት እንስራ ባይ ነኝ። ፍቅረ ነዋይን ወደ ኋላ እንተው። ከውጭ ለምንቀሳቀሱና ለሚያንቀሳቀሱ ኃይሎች መሳሪያ እንዳንሆን አደራ ነው የምለው። ደግሞ እዚህ ላይ ወጣቱ እስካሁን የምናየው ሌላው እየተደበቀ በወጣቱ ደም እየዋኘ ነው ያለው። ስለዚህ ወጣቱ ብንን ማለት አለበት። ነብዩ መሐመድ እንዳሉት እናንተ ዕቃ እንዳትሆኑ ነው። ሰው ጥሩ ከሰራ ከሰው ጋር ጥሩ ስሩ፣ መጥቶ ከሰራ ራሳችሁን ያዙ ነው ነብዩ ያሉን። ስለዚህ ወጣቱ ብንን ማለት አለበት። ለማንም ለጮኸ ስሩ መሄድ የለበትም። አላህ አቅል ሰጠው፣ እውቀት ሰጠው፣ አላህ ይጠይቀዋል። ስለዚህ ወጣቶችን አደራ ምላቸው የፈለገው በሃይማኖት የሚሄድ ሰው ይሁን በፖለቲካ ሰዎችም የሚሄዱ ይሁን የፍቅረ ንባይ ያለባቸው ቀልባቸው በገንዘብ ለታወሩት በስልጣን ለታወሩት ዕቃ መሳሪያ ወጣቶች እንዳትሆኑ አደራ ነው የምለው። ሽኩራን በጣም ነው ማመሰግናችኋለሁ። አላህ የደስታ የአንድነት የሰላም ባል ያድርግልን። እሺ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የአባት ምርቃት የእናቶች ዱዓ መብሉ መጠጡ ጠፋሸለዋ የሚን ዒዱ የአሕባብ ሃድያ የሙእሚኖች ቀን የአላህ ህድያ በመልካም ምኞት ወዳጅ ዚያራ ያጣም ያገኘ ሆኖ በጋራ በደስታ መርከብ በሁብ ጠያራ ይዋኝን ሰፈፍ ይንቆጥቆጥ ያብራ ይዋኝን ሰፈፍ ይንቆጥቆጥ ያብራ ሙስሊም ሙስሊማት ማጣፊያ ጠፍቶት አዝኖ እንዳይታይ እንዳይወል ከፍቶት የወንድም ፊት ጨግጎ እንዳይውል ሁሉም ይደሰት ካለው ያካፍል ሁሉም ይደሰት ካለው ያካፍል አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር
ፈቅደህናል በቁድራ ፈቅደ ተደሰት ብለህ ባሪያህን ወደ ምስጋና ላንተ አልሐምዱሊላህ ጥራት ልቅና ክብር ይገባ ጥራት ልቅና ክብር ይገባ የተውሂድ ሸማ ተቋደርበን በኢባዳ ኑር ፈክተን አብበን የሙሐባ ጌጥ ያፊያ ልብስ ለብሰን በአማን በኢማን አመት ያድርስን በአማን በኢማን አመት ያድርስን مبارك عيد مبارك عيد مبارك عيد مبارك عيد سعيد عيد سعيد عيد سعيد عيد سعيد عيد سعيد الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر ولله الحمد الله أكبر ولله الحمد عيد مبارك عيد مبارك عيد مبارك عيد مبارك عيد مبارك عيد ተመልሰን መጣን ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት የ1446ኛው የኢድ አል አረፋ በዓል ልዩ ዝግጅታችንን ነው እንግዲህ ከጆግሎ ሆስፒታል ጋር በመተባበር የሚሰራነው ፕሮግራም ቀደም ሲል ተመልክታችሁታል ከስቱዲዮም የተለያዩ ፕሮግራሞችን ወደ እናንተ ያደረስን እንገኛለን አብራችሁን ስለምትሆኑ ደግሞ ምስጋናችን ከልብ ነው አዎ እንግዲህ ወደ ፕሮግራማችን ማብቂያ ላይ ነው የተዳረስነው እንግዲህ ከዚህ ከጆግሎ ሆስፒታል በዓሉን አስመልክቶ የተለያዩ ፕሮግራሞች እንዳልከው ወደ ተመልካቾቻችን አደረሰን ከስቱዲዮ ደግሞ ልዩ የበዓል ፕሮግራም ይኖረናል የመጨረሻ ፕሮግራም እንግዲህ ሰዓት ስለሚገድበን እኛ ከዚሁ ለመሰናበት እንገደዳለን ይህን በዓል ፕሮግራም ስናደርግ ተባባሪ ሆናችሁ ያገዛችሁን አብራችሁን የነበራችሁ ያስተባብራችሁልን በሙሉ ምስጋናችን ከልብ ነው በዝግጅት ክፍላችን ስም ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ እያለን ሙላው ገብረዮትና ማደር ተፈረደኝ ከመላው የካሜራማን ባለሙያዎች ጋር አብረናችሁ ቆይታ አደረግን መልካም በዓል ይሁንላችሁ ስሜ ሰላሃዲን አፈንዲ ይባላል እኔ ደግሞ ስሜ መሐመድ ተስቲ محمد عبد الرحمن حسن فهمي ይባላል يتالو لا الله بلو يتوددو يتالو رجمنا ونا منقدو سلامتا يدرس لهولو لا تساسروا بقالو ሚያገናኛቸው ቀጠሮ እነሆ ደርሷል ቀን ቆጥሮ ለኛ መዋደድ ፈርድ ነው ጠርቶ እንዲያኖረን ጀሊሉ ከመሃል መርጦን ከሁሉ በዛች ቀን ሲለን የታሉ ያው ድሮ ልጅ ሆኜ እንደ እኔ ልብስ ሲገዛልኝ ከልብሱ ጋር ነው ማልታው ሌላ ደግሞ ያው ልጅ ስለሆንስ ምንም አገንዝበሽ ምንም መታሰቢው ነገር ስለሌላ ደስታው ብቻ ነው የምታይሽ አሁን ደግሞ በጣም ይለያል ምክንያቱም ያው ኢት ሲባል
ሁሉም ነገር እኮ ምክንያት አለው። ያን ምክንያት የሚሆን ነገር የለም። ሌላ ደግሞ አንድ ደሆች አሉ። እነሱንም የግዴታ መርዳት አለብን ሁሉም ማለት ነው። የነሱ ሳቅ የኛ ሳቅ ነው እና ያለው ደግሞ ለሌለው እያካፈለ የሚኖርበት እና ፈገግታውን ደስታውን የሚያይበት ኢድ ነው። እኔም ያው እንደሱ በቃ ከልብሱ ጋር ነው ማድረው ምናምን ጧት ስነሳ ማንንም አይቀርመኝም። በጧት ነው የምነሳ። ከዛ ወደ መስጊድ እንሄዳለን፣ ሰላት ሰግዳለን ምናምን። ከዛ መጫወቻ ቦታ አለ የሚጫወቱበት ምናምን እንጫወታለን ምናምን። በቃ ሁሉም ቤትም ምንም አይሉም እሱን ጊዜ። ያው እኔ ደግሞ ትንሽ ያለው ኢዲድ ወይንም በዓል ሲመጣ ቤት እኮ ወይ በግ ወይ ፍየል ወይ ዶሮ ይገዛል። እነሱን ዶሮ በቃ የተገዙ ቀን አልተዋቸውም። እነሱን ዶሮ ከነሱ ጋር ነው ሙሉ አጥባቸዋለሁ ራሱ። ከዛ በኋላ ሲታረዱ በቃ ትንሽ ግን ይከፋኛል። እንደ ጓደኛዬ ነበር ማያቸው ይከፋኛል። ከናቴ ጋር ስታርዳቸው ከናቴ ጋር አብሬ ነው መገነጣጠላቸው ማለት ነው። ከዛ በኋላ እንቁላል ይገዛል ምናምን እኔ አረ እኔ የለኝም ሙያ እንደዛ እናቴን አግዛታለሁ እንጂ ሙያ የለኝም። እናም በቃ እንግዳም ይመጣል። በዓል ቀን እንግዳም ሲመጣ ያው አላህ ትንሽ ሰው እኔ ገንዘብ ያስፈልጋል። አልላቀቃቸውም ሁላቸውን ምፈልገውን እስካገኝ ማለት ነው። አልላቀቃቸውም። ይሄን አከል ብቻ ነው ማለት ነው። ያው እኔም ድሮ ህፃን እያለሁ ማለት ነው ኢድ ሲመጣ ማለት ነው እኔም እንደማከብረው ያው በጠዋት እነሳለሁ። ልብስ ሲገዛልኝ ልብስ ካልተገዛልኝ አለቅስ ነበር። ካልገዛችልኝ ብዬ ቤተሰቦቼን ያስቸግራቸው ነበር። ሲገዛልኝ ማለት ነው ያው ልብሴን ይዤ ሰፈር ውስጥ እየዞርኩኝ ነበር። ሰፈር ውስጥ ዞራለሁ፣ ጓደኞቼን አሳያለሁ። ያው እንደዛ ያልኩኝ ማታም የሆነ ግጥም አለ። እሱ ግጥም ማለት ነው በኦሮምኛ ነው። اللهم صل على سيدنا محمد ቦሮ ኢዳ አኮንቴ መታን ሀዲዳ የሚባለው ግጥም አለ። ሰፈር ውስጥ ሁሌም ይላሉ ልጆች ማለት ነው። ያው እኛም ተሰብስበን አንድ ላይ ያል ነበር። ትርጉሙ ቦሮ ኢዳ ማለት ነገ በዓል ማለት ነው። አኮንቴ መታን ሀዲዳ ማለት ያው አያቴ በማታ ወይንም በጠዋት ተነስታ ሂና ምናምን ታስራለች። እንደዛ ማለት ነው ግጥሙ እንትኑ ትርጉሙ ማለት ነው። ያው ማታም ከልብሴ ጋር ልብሴን እያየው ማንንም አላቅም። ልብሴ ካለ ልብሴ እንጂ ማንንም አላቅም ነበር። ልብሴን እያያዝኩኝ ተኛ ነበር። በጠዋት ስነሳ በቃ ለመሄድ ራሱ ጫማዬን ለብሼ ልብሴን ለብሼ በር ፊት ለፊት ቆማለሁ እስከሚወጡ ድረስ ማለት ነው። እሱ በቃ ያው እንሄዳለን። እዛም ከሰገድን በኋላ ያው መንገድ ላይ አንዳንድ የሚበላ ነገር አለ። እሱንም እየበላን እያሳልፍ ነበር። ግን አሁን ደግሞ በዚህ ነገ ማለት ነው ኢንሻአላህ አላህ ካለ ያው ጓደኞቼም አሉ ተደዋውለን በጠዋት ተነስተን ኢዳ ሰላት ሰግደን ከዛ በኋላ ያው የሚበላ ነገርም ከውጪ በልተን ማለት ነው አብረን ተዝናንተን ያው የአረፋ በዓል አመጣጡ ማለት ነው ነቢያችን ኢብራሂም አለይሂ ሰላም እነሱ ልጃቸው እስማኤል የሚባል ልጅ ነበራቸው አለይሂ ሰላም። እነሱም ነብይ ናቸው እስማኤልም ማለት ነው። እና እነሱን አላህ በህልማቸው አሳያቸው ልጅህን እረድ የአንቢያዎች መናም ደግሞ ወህይ ነው በቃ። ከዛ ልጃቸውን ነገሩት ልጄ ሆይ እንድትታረድ ታዘሃል። ከዛ እሺ ችግር የለውም እረደኝ ኢንሻአላህ ከጀነት እንገናኛለን አላቸው። ከዛ ደግሞ ሊያርዱ ሲሉ ቢላው እምቢ አለ መታረድ። ከዛ ጅብሪል አለይሂ ሰላም መልአኩ ማለት ነው አመጣ ከጀነት በግ ይዞ መጣ። ከዛ በጉም ታረደ።
ለዛ ነው ከዛ በኋላ ውትሃም ይባላል ሁሉም ሀብታም በር ያለው ሰው ላይ ግዴታ ነው በአመት አንድ እንዲያርድ ማለት ነው ምንም ያልተሰበረች ምንም በቃ ምንም አካሏ ላይ ምንም ጉድለት ያሌለባት ነገር መታረድ አለበት ግዴታ ነው በዲናችን ማለት ነው ሰው ላይ የተፈለገው አንድ ነገር አለ እነሱ ነብይ ናቸው አይደል ነብይ እስከሆኑ ድረስ ሰው ልጅ ደግሞ ከመጠን በላይ ማፍቀርም መውደድም ያለበት ፈጣሪን ብቻ ነው እና ልጅ ሲመጣ መቼም የሰው ልጅ ሁብ አለው እኮ የሰው ቀልብ ደግሞ የአላህ ብቻ ነው መሆን ያለበት ይሄ ግዴታ ነው እና እዛ ጋር እረድ ያሉትም እነሱም በልባቸው እንዲያወጡ ምክንያቱም እዚህ ጋር የማን ቤት ነው ቀልብ የሚባል የማን ቤት ነው የአላህ ቤት ብቻ ነው ዋና ፖይንት የተፈለገው እሱ ጋር ነው እና በልባቸው እነሱም ሰጡ ማል ለአላህ መስዋዕትነትን ልጃቸውን ሰጡ ያኔ በቃ በጉ ታረደ ማለት ነው የተፈለገው ዋናው ምክንያት የቀልብ እንትን ሰኪና ነው የተፈለገው እንጂ ይሄ ድባብ ምናምን ይሄ የግዴታ ነው በቃ ደስታ ስለሆነ ማለት ነው ዋና ፖይንቱ ግን የተፈለገችው ያቺኛው ነው ምክንያቱም እነሱ ማን ናቸው ነብይ ናቸው አላህም መውደድ ያለባቸው አላህም መፍራት ያለባቸው ልባቸውን ለአላህ ብቻ ነው መጠቀም ያለባቸው ልጅ ሲመጣ ደግሞ ሁብ አለ እሽቅ አለ ፍቅር አለ ለዛ ነው ዋና ፖይንቱ የተፈለገው ያው በጓደኝነት ወይንም እንደ ኢንተርቴይንመንት እኛ ማህበር አይደለንም እንደ ኢንተርቴይንመንት እኛ ምናስበው መንዙማና ነሺዳ እና ሾርት ሙቪዎች አሉ ሾርት ድራማዎች እና አስተማሪ የሆኑ ሙቪዎች አሉ ማለት ነው እነሱ ላይ ብዙ መስራት እንፈልጋለን ኢንሻአላህ ወደፊትም ይሆናል እና አንድ ሁለት ሶስት ነሺዳ ማለት ያወጣን ማለት ነው እና ሂደቱ እንዴት ነው መሰለሽ በሳምንት አንዴ እንትን ገንዘብ እናስቀምጣለን በሳምንት አንዴ 50 ብር እናስቀምጣለን እና አንድ ላይ በአራው ወር ደግሞ እናወጣዋለን ከዛ ያን ገንዘብ እንጠቀማለን ስለሽ ስፖንሰር ምናምን ገና አዲስ ነና የግዴታ ሰውን በታለንትሽ ማሳመን አለብሽ ብዙ አይነት መንገዶች ሂደቶች ያለቆ ፔኖች አለች እነሱም ፔኖች እኛ ቀምሰን ከዛ በኋላ ሰውን አሳመነ ስፖንሰር እስከሚመጣ ድረስ እኛ በራሳችን ገንዘብ ባለን ማለት ነው እሱን ኢንሻአላህ እንጠቀማለን ሁሉም ስለሚወደው አርቱን ስለሚወደው መቼም የሰው ልጅ ሲኖር እኮ አንድ ሰው እስክ ከሆነበት ሴትን ይዘክራል ሼኽን ይዘክራል ብዙ አይነት ዝክሮች አሉ ሀገርን ያወድሳል ይሄ ደግሞ የዲን ጉዳይ ነው ይሄ ደግሞ ማሰከር ስለሆነ ሁሉም ይወደዋል ስለዚህ ኢንሻአላህ ወደፊት እንሄዳለን ብለን እናስባለን ቀደም እንዳልሽው ደግሞ የቂሳውን ወይንም የኢዱን ቂሳ ኢንሻአላህ በነሺዳ አንድ ላይ ሆነን አንቺን እናሰማሻለን ማለት ነው اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لا شريك لك الله بيعزتشو خليل الله አሳልፈው ሊሰጡ እንኩ ልጃቸውን ኢስማኤልም አለ ያለ መንገራገር ታዛዥ ነኝ ለአላህ ኢፍዐል ማ ቱእመር ፈተና ወለፈ በጉም ሳይሰዋ ለሙክቱ ሆነ የሳሉት ቢላዋ ይሄን ለመዘከር ለበይክ ያሀጉራቱ ለበይክ ቤትህ እንገባለን እያለና ቤቱ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لا شريك لك إبراهيم بنسوت የአንቢዮች አባት
ተውሂዱን ችቦ ዳግም ባበሩበት ኡማው በአንድነት ፊቱን ሊያዞርበት ሊያከብር ሊያለቀን ሊሰባሰብበት በመረጥከው ምድር ወደ ኢብራሂም ግቢ እነሆ መጥተናል ለበይከ ያ ረቢ أركان للمولى لبيك دمك بإيمان لبيك تجنن كبت مهرات اللقسان لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ጥቁርና ነጩ አንድ አይነት ለብሶ ተነሶ ተዋድቆ ምተራህ አልቅሶ ከሰፋ መርዋ የሚመላለሰው ልቦናው በሐሴት አንተም አብሰው እንደ ጨቅላ ሕፃን ወንጀል እንደሌለው ሆኖ መመለስ ምሕረቱ ሽት ነው ትእዛዝህን ሰምተው ወደ አንተ ለሸሹት ሐጅን ለፈጸሙት ጀነት ነው ምላሹ 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 لبيك الله لبيك الله لبيك الله لبيك الله لبيك الله لبيك الله حجا مبرور وسعي مشكور وذنب المغفور وعملا متقبلا مبرور حجا مبرور وسعي مشكور وذنب المغفور وعملا متقبلا مبرور ያው እኔ ትንሽ ያለው ገጠመኝ እኔ ትንሽ ያለው በቃ ሁሉም እስከ 6 ሰዓት ነው በቃ ኢቨንቱ ማለት ነው። አሁን እንሰግዳለን። በተለይ በሐረር የተለመደው ሰግዶ ከወጡ በኋላ ፕሬዝዳንቱ ቤት ነው ቁርስ የሚበላው። እኔም እዛ በልቼ በቃ ኦሲስም አላ ኦሲስ ይሄዳሉ። በቃ ፕሬዝዳንቱ ቤትና ኦሲስ ካልሄድኩኝ ባላ አይመስለኝም። ሁለቱ ቦታ የግድ መሄድ ነበረብኝ ትንሽ ያለው ማለት ነው። ከዛ ሁለቱም ቦታ ከጨረስኩኝ በኋላ በቃ ቤተሰብ ቤት ምናምን ሄጄ ምናምን ገንዘብ ወስዳለሁ። ይሄ ሁላ ነገር ደግሞ እስከ 6 ሰዓት ነው። ከ6 ሰዓት በኋላ ያው በቃ አንድ ዷዷ ምትል ሽጉጥ አለች ትንሽ 50 ብር ነበረች እዛን ጊዜ። ትንሽ ብሬን በቃ ቾኮላት ምናምን በላውበትና አለቀ። በቃ እንደድል ይሄድኩኝ መሬት ላይ 100 ብር አገኘሁ እንደድል። ከዛ በኋላ ሽጉጡንም ገዝቼ ከኔ ጋር የሆነ ጓደኛ ነበር ለሱም ገዛውለት። እሱ ደግሞ በቃ ረሳሱን ማለት ነው ተማሻው እሱን ገዛለን። ከዛ በኋላ ሰፈሩን ቀወጥ ነው። ገንዘብ ለመውሰድ ማለት ነው ቤት ለቤት እንዞራለን። አንድ ቀን ማለት ነው የአክስቴ ቤት ሄጄ ማለት ነው ገንዘብ ለመጠየቅ መጀመሪያ ቤት ስንገባ ስናኳካ ምን ላለም መሰለሽ اللهم صل على سيدنا በቃ እሱ ቦታ እንለፈው። የገጠመኝ ነገር ብር እኔ እዛኔ ማለት ነው ብዙ ብር ነበረኝ። ቤት ላይ ሄዳለሁ ሰብስባለሁ። አንድ ቀን ማለት ነው እንደዛ እየሄድኩኝ ማለት ነው የሆነ ቦርሳ ነበር ዋሌት ከኋላ ኪስ ምከተው ማለት ነው እሱ ውስጥ አስቀምጥ ነበር። በቃ በስተት ከኪሴ ወደቀ። ብሩ ብዙ ነበር እዛ ውስጥ ማለት ነው። እኔ ኦሲስ ሄድኩኝ ከጓደኞቼ ጋር ማለት ነው ገባው። እኔ አላወኩም ብር ነበረኝ በቃ እንደዛ ነው ማስበው። ግን ወደቀብኝ ብሩ ማለት ነው። ገባው ተጫወትኩኝ። ከዛ በኋላ ብር ጠየቁኝ። ስጠይቁኝ ብር
ከኋላ ኪሴን እጅ ስከት ብሩ የለም። ልጆቹ ምን ብለው እያስፈራሩኝ ነበር እዛኔ ማለት ነው። ልብስህን አውልቀ፣ ጫማህን አውልቀ፣ ሱሪህንም አውልቀ ትሄዳለህ ከዚህ ምናምን እያሉ እና ሌላም ጨለማ ቤት ውስጥ ገባለ፣ እዛ ውስጥ አይጣለ ምናምን አለ እያሉ እያስፈራሩኝ ነበር እዛኔ። በቃ እኔም የገጠመኝ ነገር ይሄ ብቻ ነው። ኢዱን ለማሳለፍ ነው አይደል? አስብሽ ያክስቴ ልጆች አሉ፣ ለነሱ ካቢያ ምናምን ብዙ ነገር አለ እና ማታ 9 ሰዓት ነው ወደ ቤት የተመለስ ነው እና እኔ ተኛሁ። ከዛ ስንት ሰዓት ነው የነቃሁት? 8 ሰዓት ነው የነቃሁ። ኢዱም አለፈኝ ማለት ነው። ሰላቱ ሁሉ ነገሩ ግን የተለፋው ያ ሁላ ልብሱም ሁሉ ነገሩ ለምን ነበር? ለኢድ ነበር። ምንም አላሳለፍኩም ማለት ነው። የኔ ገጠመኝ ይሄ ነው። ካደግን በኋላ ያረፋ በዓልን የምናከብረው የተራበውን በማብላት በቃ የተቸገረውን በማስደሰት እንጂ በቃ አረፋው እንኳን በቃ ምንም ምቾት አይሰማንም። ምክንያቱም እኛ ከተደሰትን ሌላው ስንቱ አለ ምንም ሳይኖረው የሚበላው የሚጠጣው ስንት ነገር አጥቶ እኛ ብዙ ነገር እንበላለን እንጠጣለን ሁሉ ነገር እናደርጋለን አልহামዱሊላህ። ነገር ግን ሌላው ምግብ የሚበላ የለው የሚጠጣው ያሌለው ጨቃለ ብዙ ሰው አለ እና እነሱን በመርዳት እነሱን በማብላት በቃ ከነሱ ጋር በማሳለፍ በጣም ትልቅ እርካታ አለው። ከነሱ ጋር በማሳለፍ አረፋውን ከነሱ ጋር በማሳለፍ በጣም ትልቅ እርካታ ነው ያለው። እንደ ኢድ ድባብ ይሄ ነው ዋናው። ሰውን በኑክሳን ወይንም በጉለቱ አንቺ በሚችዩ ነገር እሱን አግዘሽ አንድ ላይ መሄድ ነው። ምክንያቱም አንድ ጓደኛ ያስቢው ልብስ ካልተገዛለት እኔ ልብስ ተገዝቶልኝ እንዴት ነው አረፋ መውጣው ያለሱ በጣም ይከብዳል። ለሜንታሊቲ ራሱ ለሱም በጣም አዛ ነው ታውቂያለሽ። እና እነሱን አንድ ላይ መርዳት አንድ ላይ ሆነን አንድ ላይ እንትን በዓሉን ማሳለፍ ነው እንጂ ብቻችን ወላሂ በጣም ይከብዳል። ሲጀመር ኢድ የተባለው ራሱ ያለሽን አንድ ላይ በመበተን አንድ ላይ በማድረግ ነው እኮ ማሳለፍ ያለብሽ። ስለዚህ ስለ ደሆች አንድ ነሽዳ አለች እንዳውም እንልልሻለን ኢንሻአላህ። በበዓሉ ቀን ማረገው 3 ቀን ነው ስጋ የሚሰጠው። ቱርኮቹ ምናምን ይመጡና እዚህ ሲታይ ነው የሚባለው እዛ ይሰጣል። እዛ ሄደን እንሰበስባለን እንደ ቤተሰብ ማለት ነው። እዛ ሄደን ሰብስበን ከዛ በኋላ ለሰፈር በቃ ስጋ ያላረጉ ዶሮ በግ ምናምን ያልገዙ ካሉ ለነሱ ስጋ እንሰጣለን እናድላለን ማለት ነው። እናም በሰፈራችንም ያርዳል። ይሄን ብቻ ነው። ትንሽ ግጥም ናት ግን ትልቅ መልእክት አላት። ጎይቴ ኤመሬዩ ይላል። ጎይቴ ኤመሬዩ እስማኤል አውዚዩ ይስጥኩት ረህማሌ ቃሊ ወልዲዚዩ ራዲን ተኛለሌ ኢፍአል ማቶመር ጎይቴ ኢምራንንታ አዌው ፈተንበል ጎይቴ ኢምራንንታ አዌው ባይቲቤ መሸሁ ዚቁሾ ባዩቲ ኢዚዩቤ ጎይቴ ኢምራንንታ አክሚሉ ወቅቲቤ امتحان زوكت بي واتي هلوف بايو إلهي إمرانو رادين تنكلايو جبريلم دي جماع طيب هيغنويو زالا مؤمن جميب بي واجب آشبيو زالا مؤمن جميب بي واجب آشبيو አሁን ሰግደን ከወጣን በኋላ ቀጥታ ወደ ፕሬዝዳንቱ ቤት እንሄዳለን። ፕሬዝዳንቱ ቤት ምንሄደውም ቁርስ ለመብላት ነው። ከዛ በፊት ግን በየሰፈሩ ነው ምናምን ያ ደብዳቤ መግቢያ ይሰጣል ለሁሉም። ከዛ እዛ ያሉት ጠባቂዎች ማለት ነው እሱን ትኬት ያዩ ያስገባሉ። ያሌለው ደግሞ አይገባም። ያለውን ያስገቡና በቃ እንደ ቢፌ ምናምን ቁርስ ተደርድሯል። ሀሪሱ እንቁላሉ ምናምን በቃ ተደርድሯል። እሱን ነው በቃ እንደ ቢፌ አንዳንድ ሳህን እየወሰድን ምን በላው።
ለሙስሊሙ ኡማ በሙሉ እንኳን ለአረፋ በዓል በሰላም አደረሳችሁ። ለሙስሊሙ ኡማ በሙሉ እንኳን ለአረፋ በዓል አደረሳችሁ። እና ደግሞ ለጋዛ የምትገኙ ለጋዛ ለሚገኙ ወንድም እህቶቻችን አሉ በጣም የተቸገሩ በጣም እነሱን ደግሞ መርዳት እንዳረሳ በጣም እነሱን መርዳት አለብንና እነሱ እኛ አሁን ይሄን አረፋ በደስታ ስናከብረው እነሱ በጭንቅ ነው ያሉት እየተመቱ ነው ምናምን እነሱን ደግሞ እያስታውስን ስናከብረው አረፋውን ስናከብረው እነሱን እያስታውስን ብናከብረው ጥሩ ነው እላለሁ። ሙስሊም ፋሚሊዎች እንኳን ለአረፋ በዓል አደረሳችሁ እላለሁ። እንኳን አደረሳችሁ አደረሰን። ኢድ ሙባረክ። ለሙሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ውቅር ነው እና የእሳቸውን ይነካል። ደረሰኝ ደብዳቤ ይላል። ደረሰኝ ደብዳቤው በጅብሪል የላከው ረሱል ተቀበሉት ጥርት ቆለል ባለው ረሱል ሰጡኝ ለኔ ተከተለው ብለው ከረሱል ተቀበልኩ እኔም ልከተለው አማናው ደርሶኛል ግን አልሰራሁበት አደራም በልቼ ራሴን በደርኩኝ ኃጢአቴን አብዝቼ አላህን አመስኩኝ ለረሱል መሰደብ መንስኤው እኔ ነኝ። ረሱል ተሰደቡ የአላህ መልእክተኛ ተሰድበው ተዘርፈው እንዴትስ ልተኛ ረሱል ሲሰደቡ ጆሮዬ ሲሰማ ከላይ አልቆሰለም ከውስጤ ግን ደማ አሁን እንነሳ ጥፋታችን እናርም ጊዜው ሳይረፍድብን ተውበትን እንፈጽም መሐሪ ነው አላህ ወንጀልን በሙሉ ተውበትና ጾሃል ላደረጉት ሁሉ ተውበትና ጾሃል ላደረጉት ሁሉ ካልተሳሰብን ካልተዛዘንን አላህም ለኛ ያዘን ካልተሳሰብን ካልተዛዘንን የታለዲን ካልተሳሰብን ካልተዛዘንን አላህም ለኛ ያዘን ካልተሳሰብን ካልተዛዘንን የታለዲን አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ከራራ ምን ይጠብቃል ነገ በአኺራ ታዲያ ሰው ለሰው ምንና ምን ነው እንዲህ ሚጨክን አንጀት ከኖረው ጀርባውን ሰጥቶ ሁሉም ከሸሸ ኪሱ ሳይደብስ ውሎ ካመሸ ምግብ በዝቶብን መምረስ ሲከብደን ሌላው አንዳቶ ሲያድር ጾሙን አንቁራሽ እንኳን መስጠት ሲያቅተን ታዲያ እንዴት ለኛ ነስሪም ጣልን ካልተሳሰብን ካልተዛዘንን አላህም ለኛ ያዘን ካልተሳሰብን ካልተዛዘንን የታለዲን ይቺ ዱንያማ ሁሌም ላትሞላ ችግርና ጭንቅ ደስታና ተላ ሲፈራረቁ ተራ በተራ ዛሬም ቢሆን ነገ ላይቀር መከራ የሰው ልጅ ሆድን አፈር ካልሞላው ዱንያማ ለርሱ መቼም አትበቃው ሸለቆ ወርቅን አላህ ቢሰጠው ወዳው አይደሎይ ሌላ ምንመኘው ባይሁን በቻልነው ያለንን ሰተን ለደሃ ምስኪን ለጭንቁ ደርሰን አይዞህም በለው ራሱን ደባብሰን እናሳካለት የህይወት ሞት ካልተሳሰብን ካልተዛዘንን አላህም ለኛ ያዘን ካልተሳሰብን ካልተዛዘንን የታለዲን አንሳሮች ያኔ ጥላ የሆኑት ለሙሃጅሮች ድጋፍ የሰጡት ተምሳሌት ናቸው ለነቢ ኡመት ወንድም ወንድሙን እንዲደርስለት 50 ሎሚማ ለአንድ ሰው ሸክሞ ከተካፈሉት ሁሉም በያቅሙ ብርሃን ይገባል ወደ ሁሉም ቤት
እምባም ይደርቃል ከየታሙት ፊት ሃያድርገው የሰው ፊት ፈርቶ ቤቱ ተቀምጦ ምበላው ጠፍቶ ሞት የሚጠብቅ ስንት ሰው አለ ከሰው ላይ ሂሳብ አላህ የማለ ይሄ ነው ድሃ ያ ረህማን ባሪያ